ነገረ ድነት ትምህርት አላቸው። አንደኛው እናንተ አሁን እዚህ ጋር ስታወሩት የነበረው ነገር አምኖ በመጠመቅ የሚባለው። ሁለተኛው ግን ኢቨን እኔ ኦልሬዲ እንትኖችን ቀሲስ አሉ ሌሎችም አሉ ይመልሳሉ። ምንም ነገር ሳታምኑ ኦርቶዶክስ እንኳን ባትሆኑም ትድን አላችሁ የሚል ትምህርት አላት ቤተክርስቲያኒቷ ብሎ ነው ክሌም ያደረገው። እንግዲህ ቀሲስ ይቀጥሉ። የለም እንደዚህ ያለ እኮ አሁን እኮ የሆነ ዝም ብሎ ያለ ምንም አሁን አንተ ይመስልሃል አሁን የተወራው ወሬ እንደዚህ መልስ ይሰጣል እና መጀመሪያ እመልሳለሁ። ምንም ችግር የለውም እመልሳለሁ። መጀመሪያ ግን የቀረበ ጥያቄ አለ፣ የቆየንበት ጥያቄ አለ። ይመልስና ወይ አላውቀውም መልስ ስለሆነ አላውቀውም ካለ አላውቀውም ማለት ይችላል፣ መብቱ ነው። ኦኬ ካላወቀ ግን የሚታወቅ ትምህርት ይጠይቀን እንመልሳለን። ኦርቶዶክሳዊ ግን የተለያየ መዳን አላት የተለያየ የድነት መንገድ አላት ሲል እሱ ነው ያለው እንጂ እኛ አላልንም። ኦኬ ካለ የመዳኛ በሩ መንገዱ ክርስቶስ ነው። ከዛ በተረፈ መጽሐፍ ቅዱስ ያመነ የተጠመቀ ይድናል፣ እስከ መጨረሻው የጸና ይድናል፣ የእግዚአብሔር እንትን በክርስቶስ የሚያምን በእርሱ የሚያምን ይድናል የሚል ጥቅስ በጣም ብዙ ነው። ይድናል የሚል ጥቅስ ብዙ ስላለ ግን የመንግስተ ሰማያት ብዙ ነው፣ ክርስቶስ ብዙ ነው፣ የድነት መንገድ ብዙ ነው ግን አያሰኝም። ኦኬ መጽሐፍ ቅዱሳዊ ነው። ስለ ስጋ ወደሙ ሊያወራ ከሆነ ስለ ስጋ ወደሙ ስፔሲፊክ አድርጎ ይጠይቅ። ስለ ጥምቀት ሊያወራ ከፈለገ ስለ ጥምቀት ራሱ ደግሞ በትዕግስት ስለ መጽናት ሊያወራ ከፈለገ ጥቅስ እየጠቀሰ መጽሐፍ ቅዱስ መጠየቅ ይችላል። አሁን እኔ እውነቴን ነው በጣም ሪስፔክት ነው የማደርገው ዳጊ፣ እውነቴን ነው ለአንተ ምስል ማለት ነው፣ አንተንም ስለማከብር እኔ ያወራው የመበለት ወሬ ነው ያወራው። አም ሶሪ ቧልት ነው እኮ እኔ አሁን ሌላ ቦታ ላይ ሲያወራ የምሰማውን ነው እዚህ የደግመው እንጂ ቤተክርስቲያን ከክርስቶስ ውጭ መንገድ አለ ህይወት አለ ወይንም ደግሞ የተለያዩ መንገዶች አሉ የሚል ትምህርት የላትም። የሌላትን ምን ብዬ ልመልስልህ? እኔ አላውቅም። እንደዚህ ያለ ትምህርት የለንም። ኦኬ አይ አለን ቀሲስ ተሳስተዋል የሚሉ ካሉ እዚህ ውስጥ እና አክሊል እነ መዝሙረ ዳዊት ስላሉ እነሱ ይመልሱት። እኔ አላውቀውም። የተለያየ መንገድ መዳኛ አለ የሚል ትምህርት ካለ አሁን እሱ ያወራውን ዳጊ ያወራውን አይ ትክክል ነው የተጠየቀው ጥያቄ እኛ ቤተክርስቲያን ስላለ እኔ መልሳለሁ የሚል ካለ መልሱ። እኔ ግን አላውቅም። እንደዚህ ያለ ጥያቄ እሱ የጠየቀው ጥያቄ እኛ ቤተክርስቲያን አናውቀው። ያለ ክርስቶስ ዝም ብሎ ይዳናል የሚል በክርስቶስ ሳያመን አንድ ሰው ዝም ብሎ መዳን ይችላል የሚል ትምህርት እኔ የክርስትና ትምህርት ሆኖ ራሱ ሙስሊሞች ራሱ እንደዚህ አይሉ። የሆነ እምነት አለ የሚያምኑበት በዚያ የሚያምን ይዳናል ይባላል እንጂ በክርስቶስ ክርስቲያን ተብሎ ተጠርቶ ያለ ክርስቶስ ይዳናል የሚባል ትምህርት እኔ አላውቅም። ኦኬ ስለዚህ መጀመሪያ ጥያቄያችንን ሲስ እንዲመልስ አድርግልን። ዊዝ ሪስፔክት ነው የማወራው። አይ ቲንክ በጣም የተናደደ ስሜት ነው የሚሰማበት። ዳጊ ወንድማችን ረጋ ብለህ ጠይቀን እንመልሳለን፣ ምንም ችግር የለውም። ግን ተረት አይሆን ወደ ቃሉ መጽሐፍ ቅዱስ እየጠቀስክ እኛ ይሄንን የመጽሐፍ ቅዱስ ክፍል እንዲህ ነው የምናብራራው። ለምሳሌ የተነሳለ ያመነ የተጠመቀ ይድናል፣ ያመነ የተጠመቀም ይድናል የሚለውን እኛ ስንወስደው እኛ ብቻ አይደለንም። በመጽሐፈ ስምምነት ላይ ገጽ 307 ላይ ይመስለኛል በደንብ አድርጎ እንዳውም ጥምቀት ይቤዣል ቤዛ ነው የሚሉት መካነ ኢየሱስ። ኦኬ ቤዛን ይቤዣል ማለት መቤዠት ማለት ማዳን መዋጀት ማለት ነው። ጥምቀት ይቤዣል ነው የሚለው። ብዙ ወደ 3 የሚጠጓ የኃጢአት ስርየት ያስገኛል ይላል፣ ይቤዣል ይላል፣ ያድናል ብሎ ማርቆስ 16:16ን ይጠቅሳሉ። ኦኬ እኛ ብቻ አይደለም ይሄንን የምንለው። ኦኬ ይሄ ከሆነ አይ ትክክል አይደለም ካለ መልሱ መጀመሪያ ይመልስልን። ከዚያ በዚያ ከጨረስን በኋላ እሱ ላነሳቸው ጥያቄዎች የስ ኦር ነው እያልን ባጭሩ መመለስ ስለምንችል ማለት ነው። ሲስ ቴንክ ዩ ሶ ማች። እሺ እዚህ ላይ አንድ ነገር ልጨምር ሲሱ። እዚህ የክርስትናው ላይ ሁለት መንገድ ቃሉት ያሰማሉ። ቀሲ እንደምናሉ ሁላችሁንም ሰላም ብያለሁ። አሁን አዲስ የገባችሁትንም በክርስትና ውስጥ ሁለት አይነት የመዳን መንገድ ያለው። አንደኛው ፓዝ አለ ተብሎ መጀመሪያ የተነሳው አለ። ከዛ ቀጣይ ተብሎ ደግሞ ሌላ ነገር እንተና አንድ ሰው የፈለገ ኃጢአቱን ቢሰራ ምንም ቢል በቃ መጨነቅ የለበትም። ሲጀምር ኢቭን ስለ እምነት፣ ጥምቀት፣ ቅዱስ ቁርባን፣ መልካም ስራ ምናምን እሱን መጨነቅ ሳይጠበቅበት በቃ ሲኦልም ቢገባ እንደዚሁ ስለሚያወጡት በቃ ምን መጨነቅ የለበት የሚባል ደግሞ የድህነት ትምህርት አለ ብሏል ወዳጃችን። እና አሁን አጠር አድርጌ አንዲት ነገር ላስቀምጥ።
ምንድነው እሱም በክርስትና ውስጥ በአስተምሮ ደረጃ ያለው የድህነት ትምህርት ወጥ ነው፣ አንድ ነው ማለት በቃ በየትኛውም ዓለም አቀፍ ደረጃ የሚታወቅ የሚታመን ነው። ምንድነው የመዳን ትምህርታችን ከተባለ ሰው ያምናል። የሚያምነው ራሱ ምንድነው ከተባለ እውነተኛ የሆነውን የክርስትና ትምህርትንም ጭምር ማለት ነው። ዝም ብሎ በኢየሱስ ክርስቶስ አምኛለሁ ብቻ አይደለም። የሥላሴ ትምህርት ላይ መዛባት የለበትም። በሥላሴ ማመን አለበት። የድህነት ትምህርት ላይ መዛባት የለበትም። በድህነት ትምህርት በደንብ ማወቅ፣ የነገረ ክርስቶስ ላይ የተዛባ ትምህርት መያዝ የለበትም። ለምሳሌ ከዚህ ቀደም አንዳንድ በፕሮቴስታንት ዘንድ ከቅድስት ድንግል ማርያም ስጋን አልነሳም እያሉ ሲያስተምሩ ቆይቶ በኋላ ደግሞ አይ ተሳስቻለሁ እያሉ ያስተካከሉ ሰዎች የሉም። ለምሳሌ ከቅድስት ድንግል ማርያም ስጋን አልነሳም የሚል ትምህርት ይዞ መዳን አይቻልም። በቃ መሰረታዊ የሆነውን የክርስትና ትምህርት ነገረ ክርስቶስ ላይ፣ ነገረ እግዚአብሔር ላይ፣ ነገረ ድህነት ላይ ጥርት ያለ ትምህርት ይይዛል፣ ያምናል። ስለዚህ አሁን ለመዳን አንደኛ ይሄን የሚያስፈልገው፣ ከዛ ይጠመቃል። የት በዛው የክርስቲያን ውስጥ ተጠምቆ የክርስቲያን ውስጥ ይጨመራል። ለድህነት ይሄ ያስፈልጋል፣ ወደ ቤተ ክርስቲያን ውስጥ መጨመር በጥምቀት። ከዛ በኋላ ደግሞ በሐዋርያት ስራ ላይ በጣም በተደጋጋሚ እንዳያችሁት አምነው የሚጠመቁ ሰዎች አምሮተ እድ ይፈጸምላቸዋል አይደለ? ሐዋርያት ምን ያደርጋሉ? እጃቸውን ይጭኑባቸዋል፣ ጸጋ መንፈስ ቅዱስን ይቀበላሉ። እነዛ ሰዎች ይሄ ነገር ያስፈልጋቸዋል አያስፈልጋቸውም? ለድነት እነዛ ሰዎችን አማኞችን ያስፈልጋቸዋል። አሁን ደግሞ አምሮተ እድ ሳይሆን በቅብአ ሜሮን ይደረጋል ማለት ነው። ቅብዕ ነው ቅብዕ ነው፣ እንደዛ ይፈጸማል። ያ አምሮተ እዱ ነው ያለው እኮ በቃ አለቀ። እሱ እኮ ነው። ከዛ ምንድነው ከቅዱስ ሚስጥር ከቅዱስ ቁርባን እንካፈልና እለት እለት መዳናችን እየፈጸምን እንሄዳለን። ኦልሬዲ ያ ሰው አሁን እኛ የዘላለም ሕይወትን አግኝተናል ድነናል ምናምን እንላለን። ትክክል ነው። ያ ግን መፈጸም ስላለበት ደግሞ በዕለት ተዕለት ሕይወታችን ኑሯችን ጌታን እርሱም ክርስቶስ ኢየሱስን በመምሰል ሕይወት ውስጥ እያደግን እየፈጸምን እንሄዳለን። ከዛ በኋላ ጌታችን ኢየሱስ ይመጣል፣ እኛም ደግሞ ሞተን አንቀርም፣ እንነሳለን። ያኔ የሁሉም ነገር ኮንሱሜሽን ይሆናል። ከጌታችን ኢየሱስ ጋር ለዘላለም እንኖራለን። ይሄ ነው በቃ የክርስትና የድህነት ትምህርት ይሄን ይመስላል። አሁን ወንድማችን ዳጊ ምንድን ነው ያለው? አሁን እዚህኛው ላይ የማነሳው ነገር የለም ማለት አይታችኋል። በቃ መሰረታዊ የክርስትና ትምህርታችን ላይ አንድ ሰው ደፍሮ መጥቶ መጠየቅ አይችልም። የፈለገ ሰው በቃ ይሄ ነው መሰረታዊው የድህነት ትምህርታችን ይሄ ነው። ከዚህ ውጪ የድህነት ትምህርት ተብሎ የሚሰጥ የለም። በዚህ የድህነት ጉዟችን ውስጥ ወይም ደግሞ ክርስቶስን በመምሰል ሕይወት ውስጥ ስንኖር አንዳችንን በጸሎት ልንደግፍ እንችላለን። ትክክል ነው። አንዳችንን በጸሎት እየደገፍን እርስ በርሳችሁ አንዳችሁ ለአንዳችሁ ጸልዩ ተብለናል። እየጸለይን እየተደጋገፍን ክርስቶስን በመምሰል ሕይወት ውስጥ እናድጋለን። ይሄ መሰረታዊ የክርስትና ትምህርታችን ነው። ወዳጃችንን መጥቶ እንደሰማችሁት ምንድን ነው ያለው? አይ ይሄ በብሊካል የሆነ መጽሐፍ ቅዱሳዊ ባክግራውንድ ስላለው ይሄኛው ነገር እሱኛው ይቅርብኛል። አይታችኋል። መሰረታዊ የክርስትና ትምህርታችን ምንም ከመጽሐፍ ቅዱስ የወጣ ነገር አለው። ይህንን አያምኑም እኮ ራሱም እኮ አያምንም። ዳጊ ጥምቀት አይደለም ነው የሚለው። ቅዱስ ቁርባን የጌታ ሥጋና ደም አይደለም ነው የሚለው። ኢቭን መልካም ስራ ከድህነት ጋር አይገናኝም ነው የሚለው። ይሄን ሁሉ ክዶ ግን አይከራከረንም እዚህ ላይ። በቃ ክርስትና ኦርቶዶክስ ቤተክርስቲያን በትክክል በምታምነው በአስተምህሯ ኦፊሻል በሆነ በአስተምህሮ ደረጃ በምትይዘው ነገር ማንም ሰው መጥቶ አጠገቡ አይቆምም። ይህንን ማየታችሁ በጣም ጥሩ ነው። እዚህ ከኛው ፊት ማለት ነው። አሁን ከሁሉም ሰው ፊት መታየቱ ጥሩ ነው፣ ደስ ብሎኛል። እሺ መለስ ስላድጋችሁና ደግሞ አይ የሆነ ሰው ኃጢአት እየሰራ እንትን ቢልም እንደውም ጭራሽ ወዳጃችን ምንድን ያለን ጥምቀት ለድህነት ምናምን እምነት እሱ እንደውም ምን ያስጨንቃቸዋል? ዝም ብላችሁ ሲኦል ግቡ። ሲኦል መግባት ነው የሚጠበቅባችሁ። ሲኦል ስገቡ የሆነ አካል እየመጣ ያወጣቸዋል። እንደዚህ የሚባል የድህነት ትምህርት አሁን በድህነት ትምህርት ደረጃ እንደዚህ አይሰጥም። ምንድን ነው ግን ቅዱሳን ስለ እኛ ጸልየው ማልደው ጌታችን ኢየሱስ ምህረትን ሊሰጠን ይችላል ወይ? ሊሰጠን ይችላል። ግን አሁን የድህነት ትምህርት ተብሎ የሚሰጥ ሳይሆን ግን ደግሞ በዚህ ውስጥ ግን ጌታ ምህረትን ለሰዎች ሊሰጥ ይችላል። ሲኦል ስለገባችሁ ዝም ብላችሁ ትወጣላችሁ ምናምን የሚባል ትምህርት ግን የለንም። ይሄ ውሸት፣ ሐሰተኛ ክስ። እግዚአብሔር ነው ይሆናል። እኛ ራሳችን ምንድነው ኦርቶዶክሶች ራሳቸው እግዚአብሔሮች ነን ብለው ነው የሚያምኑትና ያውም እግዚአብሔር ነን ብለው ሲያምኑ ደግሞ በምን ደረጃ አለ? ሲጀመር እግዚአብሔር ከሆኑ እግዚአብሔር ወደ እግዚአብሔር ለምን ይጸልያል? which means ከአብ ጋር ወይም ከእግዚአብሔር ጋር እኩል አድርገውን ማለት ነው። ከእግዚአብሔር ጋር እኩል አድርገውን በዛ ደረጃ እግዚአብሔር ናቸው። ማስረጃ አምጣ ቢባል ኬትም እኮ አያመጣም። እንደው የሆነ ሰውዬ ሲናገር ሰምቼዋለሁ ሊል ይችላል። ግን እንደዛ ራሱ ቢል ያኛው ሰውዬ የተናገረበት መንገድ ይሄን አይረዳው ይሆናል ራሱ ወዳጃችን ማለት ነው። እና ብዙ ጊዜ እንዲሁ ባልተረዳነው ነገር ከምንዳክርና የማናውቀው ነገር ውስጥ ገብተን መውጫው ከሚያጥረንና ከሚጠበን የምናውቀውን ነገር ብቻ ብንናገር መልካም ነው። አሁን ይሄ ነገር የመጣው ምንድነው? ኦኬ እኔ መናገር መብቱ ይኖረኛል እዚህ ጋር። ይሄ ነገር የመጣው ምንድነው? ፕሮቴስታንቶች ላይ አደገኛ ጥያቄ ተነሳ። አሁን በእህታችን በሰላም ከጎኒ በምታዩት እህት ከባድ ጥያቄ ተነሳ። ምን አይነት ጥያቄ ተነሳ? አሁን ላይ ያሉ አንዳንድ ፕሮቴስታንቶች ጥምቀት ለድህነት ያስፈልጋል እያሉ ነው። ጥምቀት ለድህነት ያስፈልጋል የሚሉ ከሆነ ነው ጥምቀት ለድህነት ያስፈልጋል የምትሉ ከሆነ እንግዲያውስ ለምሳሌ ዮኒ ማኛ የሚባለው ወንድማችን አምኖ ግን ገና አልተጠመቀም አይደል? አምኗል። አሁን ድኗል ወይ ነው እሱ?
ከጥምቀት በፊት ገና ስላልተጠመቀ ከጥምቀት በፊት ድኗል አልዳንም? ምክንያቱም ጥምቀት ለድህነት ነው እያላችሁ ነው የሚል ጥያቄ ጠየቀች። ምክንያቱም አንዳንድ ፕሮቴስታንቶች ጥምቀት ለድህነት ነው ብሎ ማስተማር ስለጀመሩ ማለት ነው። እና በጣም ቆንጆ ጥያቄ ነው። ድኗል ወይስ አልዳንም? አልዳንም ከተባለ በቃ ጥምቀት ለድህነት አይደለም ማለት ነው። መጽሐፍ ቅዱስ ላይ አምጥተን በሚገባ እናሳያችኋለን። ከጥምቀት በፊት ሰዎች እንዴት እንዳልዳኑ ማለት ነው። ግልጽ ማሳያዎች ይሰራሉ መጽሐፍ ቅዱስ ላይ ከጥምቀት በፊት። ሌሎቹን ተዋቸው። ጳውሎስ ራሱ ገና እንዳልዳነ የኃጢአት ስርየትን እንዳላገኘ። ጳውሎስ የኃጢአት ስርየትን ያገኘው መቼ ነው? ብዙ ሰዎች የሚመስላቸው ጌታ ኢየሱስ በደማስቆ ሲያገኘው ይመስላቸዋል። አይደለም። ሐናንያ ጋር ሄዶ ተነስ፣ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብን የተባሉ ገና ከኃጢአቱ ራሱ አልታጠብም ነበር ጳውሎስ። ያን አይገርም? ስለዚህ አሁን ምንድነው እንዲህ አይነት ዱብዳ ስለመጣባቸው ደግሞ ትክክለኛው የትኞቹ ናቸው? ጥምቀት አያድንም የሚሉት ናቸው ወይስ ጥምቀት ያድናል የሚሉት የሚል ጥያቄ ተነሳ። ቤት በኩል ይመልሱት። ሴት ናት ያን ወንድማችንን ለምሳሌ አሁን የወንድማችን ያናል ኮንሰርን ምናምን ምንድነው እንደዛ ኑሩን ኮንሰርን ኑሩን አይደለም ኮንሰርን አድርጎን አይደለም አክሊል አቤቀስ በየት በኩል ይመልሱት ከማለት በፊት ይመልስልን ማለት ጠይቀው ሊመልሰው ሊመልስ ስለሚችል መብቱን አትጋፋበት። ሌሎች ልጨርስ ቆይ አንዴ ጠይቃማኝ መምህራን ካላችሁ ላኩልኝ ላስገባችሁ ይቻላል። ይግቡ በጣም ጥሩ ነው። ሊገቡ ይገቡ። ይሄ ጥሩ አይነት ምንም አይነት እኩል ነው እንደምታዩት። ማንም ማንንም እንትን የሚልበት አይደለም። ሌሎችም ታች ያላችሁ መምህራኖች ካላችሁ አንድ ቁጥር ላኩልኝ ላስገባችሁ። እሺ በቃ እነሱን እስከዛ ቼክ አድርገ እስኪገቡ እና ቀሲስ እሺ የሚመልስ ከሆነ አሁን ቅድም እኮ ጠየኩት። ልክ ስጠይቀው ኦርደር አልቀበልም እንዲህ ነው እንዲያ ነው እያለ በቃ እኔ እንደው ሌላ ነገር ነው ያስመሰለውም። ለዛ ነው እንደዛ ያያልኩ ያሉት። የሚመልስ ከሆነ እሰየው፣ ጥያቄውን አብራርቱ ከዛ በኋላ ይመልሳል። እስካሁን ባለው ግን አትሊስት ግን በቃ ሊመልሱ አልቻሉም እስካሁን ባለው። እና ሴቶች ራሳቸው ደግሞ የሚል ጥያቄ ተነሳ። ሴቶች እንደዚህ አይነት አገልግሎት አላቸው ወይ በቸርች ውስጥ? በቃ ሴቶች እንደዚህ አይነት አገልግሎት አላቸው ወይ? ካላቸው ከመጽሐፍ ቅዱስ አሳዩን እንዲህ ተብሎ እየተጠየቀ ነው። እና ምንድነው በአጭሩ ይሄ ሁሉ ጥያቄ ሲከማችባቸው ምን ማድረግ ጀመሩ? እንደው በቃ ይሄ ጥያቄ ከኛ ላይ እናውርደው፣ እንደዚህ አይነት ሸክም በቃ ዝም ብለን የኦርቶዶክስ ቤተክርስቲያን ላይ የመጣልንን ነገር ሄደን እንናገር የሚመስል ነገር መጥተው ሲናገሩ ነው ያየው። እና የኦርቶዶክስ ቤተክርስቲያን የድህነት መንገዷ ወጥ ነው። በቃ አለቀ። በዓለም አቀፍ ደረጃ የሚታመን በኢትዮጵያ ውስጥ ጽድት ያለ ትምህርት አለ። እርሱም ምንድነው? ሰው ትክክለኛውን የክርስትና ትምህርት ያምናል፣ ተቀብሎ ምንድነው ያምናል፣ ይቀበላል። ስለዛ በጌታችን በክርስቶስ ኢየሱስ ካመነ በኋላ ይጠመቃል። ተጠምቆ የአምሮተ እዱ የቅባ ሜሮኑ ይፈጸምለታል። ጸጋ መንፈስ ቅዱስን መቀበያ ምንድነው? ከቅዱስ ሚስጥር ይካፈላል፣ ከቅዱስ ቁርባን ይካፈላል። መልካም ስራን እየሰራ ጌታን እርሱም ክርስቶስ ኢየሱስን እየመሰለ ይኖራል። ዘን ከሞተ በኋላ ድጋሚ ይነሳል። ምክንያቱም የተነሳው ጌታ ኢየሱስ የምርም ስለተነሳ የትንሣኤያችን በኩር ኢየሱስ ስለተነሳ እኛም እንነሳለን። ኢየሱስ ሲመጣ የሁሉም ነገር ማብቂያ ሆኖ ክርስቶስ ይዞት ደግሞ ይሄዳል። ያንን ክርስቲያን ለዘላለም ከእርሱ ጋር ያኖራል። ቤተክርስቲያን ለቤተክርስቲያን ማለት ነው። በቃ ይሄ ነው ቋሚ የድነት ትምህርታችን። ይሄ አለቀ። አሁን ጥያቄውን አሁን እሱ እንግዲህ የተናገረውን እንግዲህ መልሰናል። አሁን ደግሞ በክርስቲያኖች በኩል የተጠየቀውን ጥያቄ እሱ እንዲመልስ እድሉን እንስጠውና ሲመልስ እንስማው። እሺ ዳጊ። እሺ ቴንክ ዩ ሲሲ። ልቀጥል ጋይስ። እኔ ጋር በጣም እየተቆራረጠ ስለሆነ የቅድሙን ስራ ደገሙት። ታብ አድርጉ። ታብ አድርጉ ማለት በጣም ይከብድ ነገር ነው። እሺ ታብ አድርጉ። ዳጊ ሶሪ ቀጥል። ነው ይገድ አኬም ቀሲስም ያለ ገደብ በስርዓት ነው ያወሩት፣ በአክብሮት ነው ያወሩት። ስለዚህ እኔም እንደዛው ነው የማወራው። ግን ያለ ገደብ ነው ያወሩት፣ ግን በአክብሮት ነው ያወሩት። ይሄ መረሳት አለበት። ጥያቄውን ብቻ ግን መልስልን። እሺ የተጠየቀውን ጥያቄ አሁን ሌላ ወሬ የምታወራ ከሆነ ሰዓታችንን የምገድልብን በጣም ከታላቅ ይቅርታ ጋር ማለት ነው። አሁን አንተ የተናገርከው ነገር ላይ እኛ ሪፍሌክሽን ሰጠን። አሁን ደግሞ ሰላም የጠየቀችው ጥያቄ ስላለ እዛ ላይ መልስህን አስቀምጥ። ሁለት ነገር ላይ ሀሳብ መስጠት ይችላል። የመጀመሪያ ሀሳቡ ላይና ምናልባት መጀመሪያ እሱ በተናገረው ነገርና እና በሰላም ጥያቄ ላይ ሪፍሌክሽንን ማስቀመጥ ትችላለህ ዳጊ። ጋይስ ችግር የለም ብቻ መልሶችን ጊፍት እየሰጣችሁ ያላችሁ ሰዎች እግዚአብሔር ይስጥልን። ቀጥሉን። ከተቻለ ግን ዳጊ ከተቻለ የሰላም ጥያቄዎች ይመልስ እንጂ በቂ ነው። ችግር የለም። ሌላውን ጨምር ዳጊ ወንድማችን። ለምሳሌ እኔ አክሊላውን
መጀመሪያ ጥያቄ ሳይሆን እንጂ መጀመሪያ አንድ ሰው ጥያቄ ጠይቆ ለጠየቀው ጥያቄ መልስ ከተሰጠው በኋላ ደግሞ እኔ ልጠይቅ ተብሎ ይጠየቃል። እንደዚያ ነው ያካሄዱ የሚመስለኝ። ግን ኦኬ ፈርዘር ሄደን እኛ አክሊል እኔ እንኳ እንደው መጀመሪያ መልስልን ነበር ያልኩኝ። አክሊል ግን ሄዶ መጀመሪያ አድሬስ አድርጎ የተጠየቀውን ጥያቄ አንተን ጥያቄ መልሶ ከዛ እንደገና የመጀመሪያውን ጥያቄ ነው የጠየቀ። አሁንም ወንድማችን ዳጊ እሱ እንዳደረገው የተጠየቀው ጥያቄ አለ። አንደኛ ያመነ የተጠመቀ ይድናል የሚለውን ብዙዎቹ እየተቀበሉ ነው። አንተ ራስህ ትቀበላለህ ወይ? ማለት በጥምቀት ያድናል ብለህ ታምናለህ ወይ? ካመንክስ ዮኒ ማኛ ኦንላይን ላይ ነው የተጠመቀው እና እንዴት ነው? በምን አይነት ነው ጥምቀቱስ የተፈጸመው? እንዴት ኧረ ምንድን ነው? ከዚያ ይህን ከተባለ ደግሞ ሌላ ሴት ልጅ ለመሆኑ ሴት በመጽሐፍ ቅዱስ ውስጥ እናንተ ስክሪፕቸር አለውን ስለሆናችሁ መጽሐፍ ቅዱስ ብቻ ነው የምታምኑት። በመጽሐፍ ቅዱስ ውስጥ እንደዚህ የሐዋርያትን ስራ ወክለው የሚያጠምቁ እጅ የሚጭኑ እናንተ እንደምትሉት ደግሞ ጌታን እንዲቀበል የሚያደርጉ በመጽሐፍ ቅዱስ ውስጥ ብታሳየን ደስ ይለናል። አለ ወይ? ከየት ነው? ከመጽሐፍ ቅዱስ ውጭ አይሆንም ወይ? መጽሐፍ ቅዱስን ብቻ እኛ እንኳ ብናደርገው ምንም ማለት አይደለም። ምክንያቱም እኛ መጽሐፍ ቅዱስ ብቻ ብለን ስለማናምን ትውፊትንም ስለምንቀበል የቃል ቅብብሎሽም ስላለን በመልእክትም በቃልም ያለውን ስለምንቀበል ነው። እናንተ ግን እኛ መጽሐፍ ቅዱስ ነው፣ በመጽሐፍ ቅዱስ ላይ የሌለን ነገር እኛ እንቀበልም ስለምትሉ እንደው የነ ወይዘሮ ብርቱካን ጉዳይ ከየት መጣ ለማለት ነው። እናመሰግናለን ዳግዬ። እሺ እኔም አመሰግናለሁኝ። ልቀጥል እንግዲህ ቅድም እንደተናገርኩት ሁለታችሁም በአክብሮት ብታወሩም ያለ ገደብ ነው ያወራችሁት። ስለዚህ ጥያቄ አልመረጥኩላችሁ፣ እንደዚህ ጠይቁኝ ብዬ ለእህቴም አልመረጥኩላትም። ስለዚህ ለእኔ ደግሞ መልስ አትምረጡልኝ፣ በጣም ከአክብሮት ጋር ማለት ነው። ስለዚህ ከሰማችሁኝ በኋላ አሁን የመለሰው ነገር እንደው ምን ያገናኘዋል? የተጠየቀው እንደዚህ እሱ የሚመልሰው እንደዚህ፣ ጭራሽ ጥያቄውን መመለስ ትቶ የሚያወራው ሌላ ነገር ብሎ አስተያየት በኋላ ላይ መስጠት ይቻላል። ጥሩ ነው። ይሄ ነው። ሌላው የፍርሃቴ ብዛት ይሁን የድፍረቴ ብዛት ይሁን እዚህ ጋር ያመጣኝ እሱን ከሲሳይ ጋር በውስጥ መኮ ማውራት እንችላለን። ባይዘወይ ዛሬ የመጣሁት ቤት ከፍርሃት የተነሳ ነው ከድፍረት የተነሳ ነው ብዬ ከሲስ ጋር አወራለሁ። ምንም ኢንቲሚዴት እኔን ማድረግ አያስፈልግም። እና ወደ መጣሁበት ወደ ጠራችሁኝ አይደለም፣ ጠርታችሁኝ ስላልመጣሁ ወደ መጣሁበት ሀሳብ ነው የምሄደው እንጂ ወደ አልጠራችሁኝ ሀሳብ አልሄድም። እኔ ተጠርቼ እዚህ ጋር ተጋብዤ አይደለም የመጣሁት፣ ራሴን ጋብዤ ነው የመጣሁት። ስለዚህ ጥያቄ አቅርቤልህ ነው የመጣሁት። ጥያቄውን መልስ ብሎ የሚያስገድደኝ ዳይሬክት የሚያደርገኝ ወይም ሊዲንግ ጥያቄ የሚጠይቀኝ ሰው መኖር የለበትም። እኔ ጥያቄ ስላልመረጥኩ ሰላም ነው። ግን አይደለ ከአንተ የማይጠበቅ ነገር አታርግ። ሰው እያወራ አታቋርጥ። ለሰከንድ ነው ያላቋረጥኩ። ለሰከንድ አታቋርጠኝ። ጥያቄ አልመረጥኩልህም። በጣም አንደኛው የወዳጅ ስለሆንክ ነው በጣም ከዚህም በላይ ሪስፔክት ያደረግኩ እንጂ አስቀይመኛል። ስለዚህ እንደተከባበርን ዝም ብለህ አንተ ሚዩት አድርገህ ስማ። ዝም ብለህ ሚዩት አድርገህ ስማ። ይቅርታ ሲሳይ ግን ሲሳይ አንተን በጣም ኔትወርክ ቀሲስ እግዚአብሔር ምስክሬ ነው። እኔ ጋር አንዴ ታብታብ አድርጉኝ። እኔ በትልቁ ራስህን አድርግ። አንደኛ ራስህን ለማድረግ እንዲመቻቸው እኮ ራስን በትልቁ ላይ ማድረግ አለበት። እሱን ሳይሆን ቆይ አሁን አንዴ ዳጊ አንዴ በጣም ይቅርታ አድርግልኝ። ብልትል ምናምን ላደርግህ እየሞከርኩም አይደለም እያልኩ ግን ያለሁት ምንድን ነው ይህንን መልስ አንድ ሁላችሁም ይታርጉ። ኧረ እባክህን አንዴ ለምንድን ነው ሲስ እንትን እያልክ ያለው? እነሱ ታፕታፕ ያድርጉ። አንተ እስክትመለስ እኛ እናወራለን። ምን ችግር አለው ሲሱ? እሺ ቀጥል። እሺ አድርግ። እሺ ሲሳይ ራስክን በትልቁ አድርግ። ለታብታብ የሚመቸው ይኸውልህ፣ ራስክን በትልቁ አድርግና ቤቱን በስነ ስርዓት በትልቁ አድርገው። ኤክስፓንድ አድርገው እንትን ይኸውልህ የዳጊ ላይ ሂድና ቦዝ በለው። ያንተና የዳጊን አድርገው ወይ ሞዴሬተሮች ማድረግ ይችላሉ። አይ ቲንክ ሞዴሬተሮች ማድረግ ይችላሉ። ኦልራይት ይኸውልህ ሲሳይ ይቅርታ፣ አክሊል ይቅርታ። ሲሳይ ይኸውልህ አሁን ዝም ብለን እኛም ሌላ ወሬ
ወይ አንዴ ቀሲስ የኔ ላውራ ወይ የቤቱ አሁን እንትን ነው። ከዚህም ቀደም ኦልሬዲ እኔም ለመጀመሪያ ጊዜ አይደለም እንደዚህ ቤት ከፍቼ ሳወያይ የነበረው ለመጀመሪያ ጊዜ አይደለም። ስለዚህ ይታወቃል ቤቱ እኔ ጠዋት ስከፍት ማንም ሰው ሳይኖር ነው ሰላም መጣ ጥያቄ ጠይቃ በሷ ጥያቄ ላይ እያወራን ነው እና በእሷን ጥያቄ የሚመልሱ ወንጌል አማኞች ካሉ የእሷን ጥያቄ አስገብተን እያወራን ነው። እሱ አንድ ነገር በሱ ጥያቄ ላይ እያወራን ነው። ከአሁን የሚመጣ ሰው የእሷን ጥያቄ ይመልሳል። ልክ ተመሳሳይ ደግሞ ልክ እንደ ዳጊ ደግሞ እኛም ደግሞ ለኦርቶዶክሳውያን ጥያቄ አለን ካሉ ደግሞ ጥያቄያቸውን ያቀርባሉ። በዛ መልኩ መቀጠል እንችላለን። ግን የመጀመሪያ የእሷን ጥያቄ ላይ ዳጊ አንዴ ብትሄድበት ደስ ይለኛል ፐርሰናሊ። እሺ ሲሲ ቴንክ ዩ። እውነት ለመናገር ነው ብለህ እኔ ጥያቄውን ራሱ በደንብ አልሰማሁትም። ምክንያቱም ቅድም ጥያቄውን ግን ደግሞ ጥያቄው ይለፍ ደግሞ ዳጊዬ ጥያቄው ይለፈኝ ካልክ ደግሞ መብትህ ነው። እኔ ጥያቄውን ለመመለስ አይደለም የመጣሁት፣ ግን የራሴ ጥያቄ አለኝ። ይህን ጥያቄ ብትመልሱልኝ ብለህ ደግሞ ጥያቄ የምታቀርብም ከሆነ ኢትስ ኦኬ። ይሄም እንትን ነው መብትህ ነው። ሲሶ አንዴ በጣም ይቅርታ ሰላም ነው። አኬ ግን አይደለ በጣም እንዳለው እባክህ እንኳን አንድ 10 ሰላም አትበለኝ ዳጊ። ሰላም ነው። አንዴ እያወራን በጣም ሚውት አድርግልሃለሁ፣ እያወራን ሚውት አድርግልሃለሁ። ሁላችንም በሶሻል ሚዲያ እያወራን ላይ ማውራት እችላለሁ እኮ እያወራሁ እያለ አንዴ እኔ እስከምገባ ቆይ አንዴ ብሎ ያስቆመኝ ባይዚ አሁን ቅድምና ለሲስ ነው ሲጀመር ቀጥሉ በቃ ችግር የለም እና ሲጀመር አሁን የእሷንም ጥያቄ አልሰማሁትም ምናምን እያልክ ነው። አሁን ቅድም ስመጣ ቁጭ እየሰማኋችሁ ነበር ስትለ ነበር። አሁን ደግሞ መልሰህ ጥያቄውን አልሰማሁም ትላለህ። ምንድን ነው እዚህ ጋር የተቀመጥነው? የሆነ ጥያቄ ተነስቶ እሱን አልመልስም። እሺ የሆነ ይሄንን መልስ አትበሉኝ። እኔ በቃ ደስ ያለኝ መጥቼ ላውራ። እንደዛ ከሆነ ሲጀመር ፌር አይሆንም። በዚህ ራሱ ይሄ ስብስቡም ምንም ፌር የሆነ ቦታም አይሆንም። እኔ አሁን ከታች ሲለኝ ነበር እሺ ሲስን እረዳዋለሁ፣ ችግር የለም። ያው ሲስ ፕሮቴስታንት እንደመሆኑ መሀል ላይ ልናስጨንቀው አይገባም። ለአንተ ለምሳሌ የተወሰነ ራሱ ጊዜ ቢሰጥም ኖርማል ማለት ያው በቃ እንደው ካለበት ሁኔታ አንጻር ችግር ላይ ኖሮ ይችላል። ግን ፌር ግን አይሆንም። ምኑ ነው ፌር የማይሆነው? የተነሳ ጥያቄ ኖሮ መልሶ አትበሉኝ። እኔ በቃ ለሆነ ነገር ነው የመጣሁት። እሺ አንተ የሆነ ነገር ይዘህ መጥተህ ሊሆን ይችላል። እንግዲህ በቃ መናገር የምትፈልገው እናንተ እየተወያያችሁ ያላችሁበትን ነገር አቋርጬ እኔ የፈለኩትን ተናግሬ ልውጣ። ማነህ አንተ ማይ ብራዘር እንዴ? የሆነ ርዕስ ተይዞ እየተወራ እኔ መጥቼ እኔ የፈለኩትን ነገር አውርቼ በቃ ርዕሱን አስቀይሬ ምናምን እወጣለሁ እንዴ? አሁን አንተ ያልከውን ከፈለክ ሌላ ቀን ነገ ርዕስ አድርገው መግባት ትችላለህ እንጂ የተጀመረውን ርዕስ አቋርጬ እኔ እንደፈለኩኝ እንደዛ የሚባል ነገር የለም። ስለዚህ እንደዛ የሚደረግ ከሆነ ፌር አይሆንም። ሲሶ በጣም ከይቅርታ ጋር ማለት ነው። ያው ታውቃለህ ተስማምቻለሁ። እሺ ስለዚህ ዳጊ በቤቱ ርዕስ መቀጠል እንችላለን። እንደ አወያይ ሆነ ፕሮቴስታንቱንም ማስከፋት የለብህም፣ ክርስቲያን ኦርቶዶክሱንም ማስከፋት የለብህም። ስለዚህ አንተ በሁለቱ መሀል ሆነ ያለውን ነገር ነው ማስቀጠል ያለብህ። አሁን ቅድምም እኮ እንዲቀጥል ያደረግነው ዳጊ ለመጀመሪያ ጊዜ ስለመጣ ስላልከኝ ኦኬ በቃ እንደዛ ከሆነ እንግዳ ከሆነ እሰየው ምናምን በሚለው ነው እንጂ መጥቶ ብድግ ብሎ ዝም ብሎ ርዕስ እንደዚህ ዝም ብሎ እናንተ የፈለጋችሁት እንድትወራ አገባኝ ማጠይቁኝ ይባላል። እሺ እንቀጥል። በቃ ዳጊ በተነሳው በቤቱ ርዕስ ላይ እንቀጥል። ኦኬ ሲስ እንግዲህ ሙሉን ዲስከሽናችሁን አልሰማሁኝም። በመዳን ላይ ስታወሩ እንደነበረ ሰምቻለሁኝ። ኤቭሪቲንግ ሰምቼ እንደመጣ ኤክስፔክት አይደረግብኝም። ለምን ማቋረጥ እንደተፈለገ አላውቅም። የሆነ ቁም ነገር ባላወራ ዝም ብላችሁ ቀልድ ቢሆን ታዳምጡኝ ነበረ። ቁም ነገር ስለሆነ ነው መሰለኝ። ቁም ነገር መስማት የማይፈልግ ካለ እንግዲህ ማስገደድ አልችልም። የማወራው ከርዕሱ ይወጣ አይደለም። የምታወሩት ስለመዳን ነበረ፣ እኔም እያወራሁ ያለሁት ስለመዳን ነው። ኦፍ ቶፒክ አላወራሁኝም። ዳጊ አንዴ ልጨርስ፣ አንዴ ስማኝና እኔ ላቋርጥና ቶፒኩ የተነሳው ርዕስ ምንድን ነው? ምናልባት የሚመለከ እኔ ኦልሬዲ ስለላክልኝ በተነሳው ርዕስ ላይ ሀሳብ ምሰጠኝ መስሎኝ ነው ያስገባሁት። አንዴ 2 ደቂቃ ለሰላም እድል እንስጣት። የጥያቄው ባለቤት ሰላም ናት። ሰላም እንደዚህ አይነት ጥያቄ ሰሞኑን ፈጥሮብኛል። ወንድሞች እናንተ ፕሮቴስታንት ወንድሞች እንደዚህ ሲያስተምሩ ሰምቻለሁ። እሷ እንደው ስፔሲፊክ አድርጋ ነው የጠየቀችው። ይህንን ጥያቄ ወይ ቃሌ ወይ አማኒ መጥቶ ቢመልሱልኝ ደስ ይለኛል። ከዛ በኋላ በዛ መካከል ላይ ማርካንና ሀና ገብሩ ላኩልኝ። ሀና ገብሩ
የላኩልኝና ሁለቱንም ጠየኳቸው። ይህን ጥያቄ ለመመለስ ፈቃደኛ ናችሁ ወይ? ሁለቱም ማርካን ልትመልስ አልቻለችም፣ ኔትወርክ አስቸገራት። ሀና ገብሩ ግን የመለሰችውን ሰምታል። ልክ በተመሳሳይ ይህንን ጥያቄ ወንጌል አማኞችን እየጠየቅን ነው። ጥያቄው እኔ አይደለም፣ ጥያቄው የእሷ ነው። ይህን ጥያቄ ለመመለስ ፈቃደኛ የሆነ ሰው ገስት ላይ ገብታችሁ መልሱ ብዬ ጥሪ ያቀረብኩ። ዳጊ ፈቃደኛ ከሆንክ በዚህ ጥያቄ ላይ የተወሰነ ሀሳብ እኔ መስማት ከጀመርኩ ጀምሮ የቀዳሁትን እነግርሃለሁ። ግን ባይ ዘ ዌይ ከአንተ አገኘው መረጃውን ያመለጠኝን ከአንተ አገኘው። ለካ ርዕስም አልነበረም ማለት ነው። ራንደምሊ ሰላም የጠየቀችው ጥያቄ ነው ለካ እያወያያችሁ ያለው። ኢቭን ርዕስ ነው ልትሉት እንኳን የምትችሉት በቃ ለሰላም የሰጣትን በዚህ ርዕሰ ጉዳይ ላይ እሷ ለሰላም በላይ ላይ ባላወራ ደስ ይለኝ። አንድ ሲታይ ይሰማል። ለሰላም የሰጣት እድል ትክክል ነው፣ ጥሩ ነው ያረከው። ጥያቄዋን የሚመልስላት አካል መመለስ አለበት። አንደኛ እኔም ለመለስ እችላለሁ፣ ማን ያውቃል። አንድ ነገር ግን መታወቅ ያለበት ምንድነው፣ ልክ ለሰላም የተሰጣት ራይት ለዳጊ እንደምትሰጠው እርግጠኛ በመሆን የገባሁት። ሰላም ተነጋግራችሁ በዚህ ርዕስ ልገባ ነው፣ ይህን ጥያቄ ዛሬ እጠይቃለሁ፣ ቤት ክፈትልኝ ብላ እንዳልገባ ሁሉ እኔም ርዕስ ይዤ ስመጣ በሴም ዌይ እኔም ጥያቄ ይዤ ስመጣ እኔም መጠየቅ እችላለሁ። ራንደም የሆነ ጥያቄ ማለት ነው። ኢት ዋዝ ራንደም አይቶት ርዕስ አኪ ሲል ርዕስ መስሎኝ ነበር፣ ለካ ርዕስ አይደለም። ስለዚህ እንኳን ሀሳብ እኔ የማወራው እና እሷ የምታወራው ተገናኝቶ ይቅርና ባይገናኝም ራሱ አንተ ቤት ለካ ሰዎች መተው ጥያቄ መጠየቅ ይችላሉ ማለት ነው። አር ኦፍ ዘ ቶፒክ ማለት ነው፣ ምንም ርዕስ ሳይሆን ማለት ነው። ስለዚህ ዳት ሴም ራይት ነው እኔም እየጠየቅኩ ያለሁት። አይ ለሰላም እንጂ ለአንተ አልሰጣትም አላልከኝም፣ ይኸው ፈቅደልኛል፣ ላውራ፣ ልቀጥል። በመዳን ዙሪያ ጥያቄ በነገራችን ላይ የሶሻል ሚዲያውን እናውቀዋለን። ሪስፔክት ላድርግ ብዬ ነው እንጂ ወይ ኢንተራፕት ሚ ኢንቲሚዴት የምታደርገው ነገር አውቀዋለሁ። መንገዱን እኮ እኛ እናውቀዋለን። ግን ሪስፔክቱ ነው የሚሻለው። አረባክልን አደረግኩ። አሁን ሳውራ ዝም እንደምለው ሳውራ ዝም በል። በጣም እድል የሌለው ሰው አይደለም አንተ። ለማውራት እድል የሌለው ሰው አይደለም። እድል ያለ ሰው የጨረስክ መስሎኝ ነው። እሺ ጨርስ። አልጨረስኩም። አሁን ያለ ገደብ ነው ያወራኸው። ባይ ዘ ወይ አንተ ቅድም ያለ ገደብ በአክብሮት ነው ያወራኸው። ያለ ገደብ በአክብሮት ነው። ኢንፋክት አይ ዶንት ኢቭን ታክ ዳት ሎንግ። ጠብቀኝ አራኪ በእናትህ። ይሄ እኮ ያንተ ካራክተር አይደለም። ምን ተፈጥሮ እንደሆነ አላውቅም። የነካው ኃይለኛ ቶፒክ አለ መሰለኝ። አይ ቲንክ እሱን ማድማት አለብኝ ደግሜ ማለት ነው። እንደውም ላልፎ ነገር ቀለል አንደኛ ጥያቄ አሁንም በእኔ ላይ የምታወራው አንተ እንትን እኮ ነው ጥያቄ ራሱ ርዕስ ይችላል ያልኩት አንዴ ላወራው ነው እና የአንተን ጥያቄ ደግሞ ነገ ይዘውና በቀን ይሻላል ነው። እሺ ቀሲስ ይቀጥሉ። አንድ ጊዜ ላወራው ዳጊ። ይኸውልህ አሁን እኮ ይኸውልህ እኔ እኮ ጥያቄ ትጠይቅ አላልንም እኛ። ይኸውልህ ጥያቄ ተጠየቀ፣ እኔም ደገምሁልህ፣ አክሊልም ደገምህልህ። የሰላምን ጥያቄ አልመለስከውም። አንተ ጠየቅከን መለስ ነው፣ አድሬስ አደረገ፣ አክሊል መለሰልህ። ኦኬ አሁንም ዝም ብዬ ልጠይቅ ካልክ የእኛን ጥያቄ ማን ነው የሚመልሰው? አዳጊ ማን ይመልሰው? እኔ ጭራሽ ጥያቄ የጠየኩኝ አይደለም ቀሲሴ። አሁን ችግር የተፈጠረው ምንድን ነው? እኔ ሳልጠይቅ ጠየክ እየተባልኩ እኔ ጭራሽ አልጠየኩኝም። ኢቭን ከአንዳችሁ መልስም አልጠበኩኝ። እኔ ከወንድሜ ሲሳይ ጋር ነው ያወራሁት እኮ አይደለማ። እንደዚያ ከሆነ ይኸውልህ እንግዲህ እኛ ጠይቀናል፣ አንተም ጠይቅ ከሆነ እሺ ችግር የለም መጠየቅ ይችላል። ብዙ ጥያቄ አለ። እንደዚያ ከሆነ ከእሱ ጋር ብቻ ማውራት ከሆነ የፈለግከው እኛ እንድንመልስ እንድንጠየቅ እንድንመልስ መመለስ ትችላላችሁ። በላይ ላይ ስለወራሁ በጣም ሶሪ። እንደዚህ አይርሶ ነው ያላስጨረሱኝ። አንድ ሀሳብ ልጨርስ። እንዲያውም ቅድም ተናግሬ ስጨርስ ምን አልኩ? አሁን በተናገርኩት ላይ ሀሳብ መስጠት የሚፈልግ ሰው ካለ ይስጥበት እያለሁ። አሁን ግን ምንድነው ችግሩ? አንተም ጠይቅ ከሆነ እሺ፣ እኔ ድሉን ስሰጠው ለምን እገፈዋለሁ? ምንም እኮ ችግር ከኛ ጋር ማውራት የማትፈልግ ከሆነ ከሲሳይ ጋር ሆነ ብቻ ማውራት ያወራው እኮ ነው። ከኛ ነው የማወራው። አዳምጠኛ መጀመሪያ አስጨርሰኝ። ይኸውልህ ከእሱ ጋር ነው የማወራው። ከእናንተ ጋር መመላለስ አልፈልግም ካልከን ምንም ችግር የለውም፣ አልመልስም። ለእናንተ ጥያቄም ከእናንተ ጋር ለማውራት የምፈልገው ከሲሳይ ጋር ነው ካልከን እንወርዳለን። ምንም ችግር የለም፣ ቀጥሉ፣ አውሩ እናንተ ሁለታችሁ። ይሄ ግን የውይይት ህግ ሲሳይ ያውቃል። ሲሳይ በጣም ለረጅም ጊዜ በዚህ ስለሆነ የሚታወቀው ጥያቄ ይጠየቃል። ከኦርቶዶክስ አንድ ሰው ይጠይቃል፣ ከፕሮቴስታንት አንድ ሰው ይጠይቃል። ጥያቄው አድሬስ ይደረጋል። ከፕሮቴስታንቶች የተጠየቀውን ጥያቄ እኛ ኦርቶዶክሳውያን እንመልሳለን። ከፕሮቴስታንቶች ከኛ የሚጠየቀውን ጥያቄ ደግሞ እናንተ ትመልሳላችሁ። እንደዚያ ነው ህጉ እኮ። አሁን እኮ አንተ የምትለው ዝም ብዬ ላውራ ነው የምትለው። እንደዚያ ከሆነ ደግሞ ቧልት ነው የሚሆነው። ዝም ብሎ ማለት መጨቃጨቅ እኮ ነው የሚሆነው። ምንም ርባና ቢስ የሆነ ትልልቅ ሰዎች ነን እኛ እዚህ።
ስለዚህ ዝም ብለን የምናወራና እኔ አክቹዋሊ ዲስሪስፔክት በሆነ ውይይት መወያየትም አልፈልግም እኔ በግሌ በእውቀት ማውራት የምንችል ሰዎች ነን። መጽሐፍ ቅዱስ ጠቅሰን ማውራት የምንችል ሰዎች ነን። እንደዚህ አይሆነን መልስ እያገኘን እየተነጋገር መነጋገር እንችላለን። ስለዚህ አንተ ጠያቂ ከሆንክ ሌላ ሰው ይግባ ከፕሮቴስታንት ጥያቄያችንን የሚመልስልን እና አንተ ጠያቂ ትሆናለህ። ኦኬ እኔ መመለስ እችላለሁ፣ ሌላ ከፕሮቴስታንት ጥያቄ የሚጠይቅልኝ ሰው ይግባ ካልክ ደግሞ ሌላ ሰው ደግሞ ይምጣ። እንደዚህ አናደርግ። ቴንኪው። ጥያቄ ቅድም ተናገር ያለው ጥያቄ መጠየቅ ትችላላችሁ። እኔ ምንም የከለከልኳችሁ ነገር የለም። መልስም ማግኘት ትችላላችሁ። ሴም ራይት ግን ነው የጠየኩት። ዳት ሴም ራይት እኔም አለኝ እዚህ ቤት ብዬ አምናለሁ። ልክ እናንተ ሲሳይን አማክራችሁት ከቤት ተነጋግራችሁ ጸልያችሁ በጾም ጸሎት ይዛችሁበት አይደለም ጥያቄውን የመጣችሁት። ራንደምሊ ነው ሰላም የጠየቀችው። ዳት ራንደም ራይት እኔም አለኝ ነው ብዬ ማምነው። የለህም ከተባለ ኦኬ ዳትስ ፋይን፣ ምንም ችግር የለም። ላለው ለሌላ ሰው ቀጣዩን መብት እንሰጣለን ወይም ቀጣዩን እድል እንሰጣለን። ግን እሷ ራንደም ጥያቄ መጠየቅ እንደምትችለው ሁሉ ምናልባት አስተያየት እንዳይሆን ጥያቄ ላረግ አስተያየት አይሆንብን ጥያቄ ይሁንልን ከሆነ ይህም ፌር ነው። አሁን ቄስ ሲያወሩትም እኮ ፌር አስተያየት መሆኑ ይቅርና ጥያቄ ላርግ። ኦኬ እንዲህ እናድርግ ሲስ ዳጊ አንዴ ያወራና በላይ ነው መንገድ ያለው ዳጊ ያወራና አንዴ ማለት ነው። ሲስ ጥያቄ ምንድን ነው? አንደኛው የደቂቃ መንገድ ወይም የመዳን መንገድ ብለው ኦርቶዶክስ የሚያስቡት ለምሳሌ ወይ ሆነ 40 ቀኑ እየሰማሁ ነው። ኦኬ ባንተ ላይ ማወራው ምክንያቱም እሺ አይ ቆይ ዳጊ አወራን ያልኩት እኔ ኖ ቆይ ይኸውልህ ሌላ ሰውም እንዳይረበሽብህ ዳጊ አወራና ይኸውልህ እኔ አሁን እንደዚህ አይነት ነገር የለም። በቃ ዝም ብለን እንትን እንዳይበጠበጥም ዳጊ አወራ በቃ እድል እንስጠውና ሲስ እውነቱን ለመናገር እንደዚህ አይነት መወያየት ይጠራል። አንተ ራስህም አድርገህ አታውቅም ሲሱ ታውቀዋለህ። አንተ ራስህም ግን እድል ይሰጠውና ያወራ በቃ ያወራና ጭራሽ የሌለ እንደዚህ መቤቴን ተደርጎ ራሱ አያውቅም። ግን ይሁን በሚለው በቃ ብዙ ጊዜ ስለማይመጣም እዚህ ቤት እንዳይደብረውም በሚለው በቃ ለዛ ብቻ ያወራና ከዛ በኋላ ግን እንመለሳለን። እኛ ማንም ሰው አይጠይቅም አልተባለም። አንተም አትልም ፕሮቴስታንቶችን ኦፍ ኮርስ ኢቨን ፕሮቴስታንቶች እንዲከፉም ባንተ አንፈልግም እንኳን አንተ እኛም ራሱ አንፈልግም። ጌታ በሚያውቀው ታውቃለህ አንተም እና ሰላም እንደጠየቀችው የእሷ ሲያልቅ ደግሞ ያንተ የሚጠይቃል ነበር ሀሳባችን። ዳጊ አንተ በቃ ማውራት የፈለግከውን ዝም ብለህ አውራ፣ ደስ ያለህን አውራ። በጣም ብዙ ሰዓት ሳትወስድ ብዙ እንትን እንዳትልብን አውራና ካወራህ በኋላ በቃ እንትን እንደዛ ይደረግ መሰለኝ። ጭቅጭቅም እንዳይሆን ቀጥል ዳጊ። እያወራህ ከሆነ ሚዩት ነህ ዳጊ። እያወራህ ከሆነ ማለት ነው አይሰማም። ኦኬ ቴንክ ዩ። እሺ እያወራሁ ነበረ። እንግዲህ ሚዩት እያደረጋችሁም ከሆነ አላውቅም። ታትስ ፋይን። አልተደረክም። አኪን አይደለም አኪ የሚታረገኝ ማለት አይደለም። እኔ ሌላ ሰው ማለት ነው። አኪ ያደረገው። እሺ ቴንክ ዩ። ራንደም ጥያቄ ነው የጠየቀችው ህይወታችን። እንግዲህ በውስጥ ከሲሳይ ጋር ተነጋግረው መተውበት ከሆነ እሱን በኋላ ሲሳይ ያረመኛል። ይሄ አስበንበት የገባነው ርዕስ ነው ካለኝ ኦኬ ችግር የለም። ወደፊት እኔም እንደሱ አደርጋለሁ። በመጣሁበት በሰማሁበት ደቂቃ ግን የሰማሁት ራንደም እንደሆነ ነው። በኋላ ደግሞ ማናረጋገጠልኝ ሲሳይ ነው ያረጋገጠልኝ። እሷ ጥያቄ ጠይቃ ነበር አለኝ። ኦኬ ርዕስ እንዳልነበር ተረድቻለሁ። ርዕስ ባልሆነ ነገር እና ያልሆነ ነገር ርዕስ ነው ብሎ መቀጠል አያስፈልግም። በቃ የእሷንም ጥያቄ መለስላት፣ ግን የዳጊም ርዕስ ነው አንበለው፣ ጥያቄ እንበለው፣ እንቀጥል። ኦኬ ሁለት የመዳን መንገድ አለ ማለት ሜጀር የሆኑ ነው እንጂ በተለይ በአንደኛው ጽንፍ ሁለት የሚባል አይደለም። ማአት ሚሊየን እንኳን ሲጋነን ነው በብዙ ሺዎች የሚቆጠር የመዳን መንገድ አለ በአንደኛው ጽንፍ። በአንደኛው ጽንፍ ደግሞ መጽሐፍ ቅዱስን ቤዛ አድርገናል ተብሎ በሚታሰብ ሁኔታ ያለ የጽድቅ መንገድ አለ። ቅድም ተናግሬዋለሁ፣ ጊዜ ላለመፍጀት አልደጋግመውም። ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን በቤተሰቦቿ እምነት ወይም ደግሞ ክርስቲያን ናቸው ብለው በሚታሰቡ ቤተሰቦቿ በኩል ጥምቀትን ካደረገች በኋላ ሜሮን ትቀባለች። ከሜሮን በኋላ ቁርባን ምናምን። ይህም ፓዝ ለኦርቶዶክሳውያኖች መንገድ አያስፈልግም። ያኛው መንገድ አለ ይሄ መጽሐፍ ቅዱሳዊ ነው ብለው ያስባሉ። እኔ አልስማማበትም። እሱ ነው ኦኬ። ሁለተኛው ፓዝ ነው አሁን ግራ ይገባኝ። ምክንያቱም ያኛው ለዲቤት ይመቻል። አይ እንደ እግዚአብሔር ጌታ ቃል እንዲህ ይላል እንዲህ አይልም። ይሄኛው ፓዝ ግን ለእኔ ብቻ ሳይሆን ለራሱ ለኦርቶዶክሳውያኑ ጥያቄ ይፈጥራል። ምክንያቱም ከአንድ ኦርቶዶክሳውያን መሞት ብቻ ሲኦል መግባት ብቻ የሚጠበቅበት አይነትም የመዳን መንገድ አለ። ከሲኦል በኋላ እስካሁን አይተ እንደሆነ ረጅም ሰዓት አውርተዋል። አንዳቸው ማርያም ከሲኦል አታወጣም ያለ የለም። አንዳቸው ሁሉም ሰው ተስማምቷል ማለት ነው ማርያም ከሲኦል እንደምታወጣ። ማርያም ከሲኦል የምታወጣ ከሆነ መቼም ሲኦል የሚገባ ሰው ደግሞ ቅድም የተነገረውን የአይነት የጽድቅ መንገድ ይሄደ ነው ብለው አያስቡም። ኦርቶዶክሶች አያስቡም። በእርግጥ ቅድም ያለውን መንገድ የሚሄደ እኔ ሲኦል ይገባል ብዬ ነው የማስበው፣ ግን እነሱ አያስቡ።
እነሱ ከተጠመቀ የዘላለም ሕይወት ያገኛል፣ ቁርባን ሜሮን ከወሰደ የዘላለም ሕይወት ያገኛል ወይም ደግሞ በድነት መንገድ ላይ ነው ያለው ብሎ ነው የሚያስቡት። ኦኬ ስለዚህ ሲኦል መግባት ብቻ ነው ከአንድ ኦርቶዶክስ የሚጠበቀው። ምክንያቱም ማርያም ብቻ አነሳው እንጂ ብዙ ቅዱሳንን ብዙ ሰማዕታትን ማንሳት ይቻላል። እነዛ ሰዎች ከሲኦል የሚያወጡ ከሆነ ለምንድን ነው አንድ ኦርቶዶክሳዊ ሪኳየርድ የሚሆነው? እነዚህን ፓዞች የመጀመሪያውን ፓዝ ለምን ሪኳየር ይደረጋል? አንሌስ ሁለተኛው ፌል ያደርጋል፣ ላይሰራ ምልጃዋ ላይሰማ የሚችልበት አጋጣሚ አለ፣ ቅዱሳን ምልጃቸው ላይሰማበት የሚችል አጋጣሚ አለ የሚባል ጥርጣሬ ካለ ኦኬ ያስማማል። እኔም ጥሩ ነገር ተማርኩ። ኦኬ እሱ ውሳኔው እግዚአብሔር ነው። ላይድኑም እሷ መጠየቅ ነው እንጂ መወሰኑ የማሻገሩ ከሲኦል ወደ መንግስተ ሰማያት የማሻገሩ ውሳኔ እግዚአብሔር ነው። ከእሷ ምልጃ ብቻ ነው ካላችሁኝ ኦኬ ወደ ገድላቶች ሄጄ መረጃዎችን ማምጣት እችላለሁ። እንዲያውም አይገቡም እያላት 7 ጊዜ ሞታ ለፍጥረት የጽድቅ መገኛ ሆናለች ይላል ድርሳነ ማርያም ላይ ማለት ነው። ገጽ 34 አካባቢ ላይ በቪዲዮ ማሳየት እችላለሁ። ስለዚህ እሱ ሳይፈልግ ከፈለግሽ አንቺ ሙችላቸው ብሎ ሞታ ሁላ ለፍጥረት መጽደቂያ ሆና የምትገኝ ማርያም እስካለች ድረስ ምን አስጨነቀህ አንተ? ለምን በዚህ በከባዱ መንገድ ትሄዳለህ? ወንድሜ ኦርቶዶክሳዊ እንዲህም አይነት ኦፕሽን አለ ነው። አይሰራም ብለህ ታስባለህ። ይሰራል ብለህ ካሰብክ 2 መንገድ አለ ማለት ነው፣ ወይም ከ2 በላይም እንዲያው መንገድ አለ ማለት ነው። ስለዚህ ይሄ በጣም በነገረ ድነታችሁ አስተምሮታችሁ ላይ ፋላሲ የሚፈጥር ከጅማሬው በራሱ መጽሐፍ ቅዱሳዊ እንኳን ባላችሁት የጽድቅ መንገድ ላይ ጥያቄ እየተነሳይባችሁ እያለ እንደገና በዚህ በኩል ደግሞ ሰው ሲኦል ከገባ በኃጢአቱ ከተፈረደበት በኋላ በቀን እስከ 400,000 ሰው ይወጣል ከተባለ እንትና በተባለው ቅዱሳን እስከ 3,000 በላይ ይወጣሉ ከተባለ ይሄ አይከብድም ወይ? እስቲ በፓስተር ላርገው፣ ምክንያቱም ስም ከጠራው ሰው ላስቆጣ ላነድድ ስለምችል ስሙን በፓስተር ላርገው። ስለማን እንደማወራ ግን ኦርቶዶክሳኖች ያውቁታል። የፓስተር ከሌል መቃብር የሳመ ምክንያቱም መሳሙ ራሱ አንደኛ የእምነቱን ተከታይ እንዲሆን ይጠበቅበታል። የፓስተር ከሌን መቃብር ለመሳም በዛ ውስጥ ያለፈው እንግዲህ በ40 ቀኑ በ80 ቀኑ ተጠምጥቆ ሊሆን ይችላል ምናምን ያን ሰውዬ የእምነቱ ተከታይ ነው ብለን እናስብ። እሱስ የእምነትን የጽድቅን መንገድ አደረገ ተብሎ ታሰበለት። ግን 101 ትውልድ ይማራል ይላል የእንትና ገድል። ያው እንዳልሄድ ብዬ ነው። 101 ትውልዱ የፓስተሩ መቃብር የሳመ የሚማር ከሆነ 101 ትውልዳችን ውስጥ እኮ ሙስሊም አለ፣ ጴንጤ አለ፣ ኦርቶዶክስ አለ፣ ምናምን አለ። ያ ሁሉ ይድናል ማለት ነው። ስለዚህ የጽድቅ መንገዱ አንድ ብቻ ከቤተሰባችሁ ኦርቶዶክስን ተውት፣ እሺ ጴንጤ የሆነ የሙስሊም የፓስተሩ መቃብር የሳመ የሚድን ከሆነ ይሄ እኮ this is against the word of God, against the scripture ማለት ነው። against the scripture መሆኑ ብቻ ሳይሆን ይሰራል ብለህ ካሰብክ why don't you use this path? ታዲያኛው መንገድ ለምን አትጠቀም? እንደ ልብህ አለሌ ሆነ እንደ ልብህ ኖረህ የሆነ ቤተሰብህ መቃብር ብቻ ከሳመ ትገባለህ ማለት ነው። ወይም ደግሞ በማርያም ምልጃም ካመንክ ባታምን ራሱ ሙስሊም ሆነ ሲኦል ውስጥ ብትሆን ከሲኦል ስታወጣ አይዲ ቼክ እያደረገች ማንነትን ቼክ እያደረገች አይደለም የምታወጣው አይደል እንዴ? በየቀኑ 3,000 ያህል ሰው ነፍስ ሲታፈስ ማለት ነው። እንደዛ ከሆነ ደግሞ ኢቭን ሙስሊም ሆነ ራሱ ከሙስሊም እኛ እንገባለን ብዬ ስለማላስብ ነው እኛን እዛ ውስጥ ያላካተትኩት። ግን ሙስሊም ሆነ ራሱ የምትወጣበት ቻንስ አለ በኦርቶዶክስ አስተምሮ። ይሄ this is against የነገረ ድነት ትምህርት ነው። እንዲህ አይነት ተስፋ እንዳለ የሰማ ኦርቶዶክሳዊ ይሄ ፓዝ ካለ ኦኬ መቼም ቅድምም እንዳልኩ ከቅድም ጀምሮ አንድም ኦርቶዶክሳዊ አይ ተውተውቱ ማርያም አታድንም ወይም ላይሳካላት ምልጃ የሚችልበት አጋጣሚ አለ የሚለኝ የለም። ካለ ደግሞ መረጃውን አሳየዋለሁ። ላይሳካ የሚችል አለ ብሎ የሚያስብ ካለ እንዲሳካ እሷ ማድረግ እንደምትችል እንዲያውም 7 ጊዜ ሞታ ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ይላል ነገረ ማርያም ገጽ 34 ወይም 33 አካባቢ ላይ። እንግዲህ በኋላ እድል ከሰጠኝ አሳያለሁ። ስለዚህ ይሄ ነው። በጣም ስላዳመጣችሁ አመሰግናለሁ። ሁለተኛው ፓዝ የሚሰራ ከሆነ የእህቴን ጥያቄ መመለስ ምን ያስፈልጋል? ኦርቶዶክሳዊ ለምን መልስ ትጠብቃለህ? ከዲ ምን ይሰራልሃል? ምንም እንኳን አይሰራልህም። ጥምቀት ምን ይሰራልሃል? ቁርበት ምን ይሰራልሃል? ሜሮን ለምንድን ነው የተጨነቀው? ግን ስለ ጾም ጸሎት ማለት እንደ ወንጌል አማኝ አይደለም ማወራችሁ። እንደ ወንጌል አማኝ እኛ እናደርገዋለን እነዚህን ሁሉ ነገሮች፣ ለድነት አናደርገውም እንጂ ለድነት እናምናለን። ሌሎቹን ደግሞ የእግዚአብሔር ቃል ስለሚያዝ የጌታ ትእዛዝ ስለሆኑ እናደርጋቸዋለን። ግን አንተ ኦርቶዶክሳዊ ግን እንደ ኦርቶዶክሳዊ ምን አስጨነቀ? ባታረገውም እኮ ቻንስ አለህ ይላል ህሊና ገድለ ህሊና ማለት ነው። ያው ጭንቅላት ውስጥ ያለው ህሊናን ዝም ብለህ ቼክ ብታረገው አንተም ወይም አንቺም አንዳችሁም ኖ ማርያም አታድንም የሚለኝ የለም፣ አትታደገኝም ከሲኦል የሚል የለም። እናንተ ቻንስ አላችሁ፣ ብዙ ቻንስ አላችሁ። እኛ ግን የጌታ ቃል ብቻ ነው ቻንሳችን ለማለት ነው። ቴንኪው ስላዳመጣችሁ አመሰግናለሁ። እሺ ጨረስ የተወሰነ ጨርሷል። መልሱ የት አለ ግን? ጥያቄው ያለ ጥያቄ መልስ የት አለ?
ወደ መልሱ ወደ መልሱ እንዳትሄድ ወደ መልሱ አይደለም ከምትመልስ ይገባኛል። ዳጊ ጥያቄው ምን ነበር የተጠየቀው? ጥያቄውን ኦልሬዲ ስለተወው ዳጊ ትቶታል። ጥያቄውን የራሱን በኋላ አንድ ነገር ልናገርና አኬ ትቀጥላለህ። ዳጊ ብዙ ጊዜ ቤት ከፍቶ ወይም ደግሞ ወንድሞች ተደብቆ ማውራት ሃይማኖት አይሆንም። ኦኬ አስተምሮ እያልክ ዝም ብለህ አስተምሮና ገድልና ተአምራት እንኳን ሰዓት ላይ ዝም ብሎ እንደማውራት ትምህርት ቀላል አይደለም። አየህ የሚያድነውን ትምህርታችን ይኸው ብለን እየተናገርን እሱ ልትነካው አልፈለግም። እሱ ሌላ ጊዜ የምናወራለን እኛ ባናምንበትም ሌላ ጊዜ ብለህ ትሸሻለህ፣ ትሮጣለህ። ምክንያቱ ከኦርቶዶክሳውያን ጋር ቆመ ስለ ነገረ ድህነት ማውራት እንደማትችል ይኸው ማረጋገጫው አንተ ስለሆንክ ማለት። አይ እችላለሁ ካልክ ይኸው እኔ ያለውኝ ዲቤት መግባት እንችላለን። ኦኬ በነገረ ድህነት ማለት ነው። በቤተ ክርስቲያናችን የመዳን ትምህርት ላይ አቅሙ አለኝ። ኦኬ እኔ ራሴ ችዬ ስለ ዳንኩበት እውነት መመስከር እችላለሁ የሚል አቋምና እምነት ካለ ይኸው እዚህ ያለን መታል። እንግዲህ ከመጣሽ ማርያም ታምጣሽ እንደሚባለው ማለት ነው። ሳትወጣ እዚህ የምታምንበትን እምነት እንወያይበት። አሁን እኛ ማናምንበትን ሁለተኛ መንገድ ምናምን ትላለህ። አንድ ማስረጃ እንኳን እንደው የኦርቶዶክሳውያን የመዳን ትምህርት ሁለተኛው መስመር ይህን ይመስላል ብላ ቤተክርስቲያን ያስተማረችበት አንድ ለናሙና ሳትጠቅስ እንደው የራስ አርቲክል ቲዮሪ ማውራት ትችላለህ። ቤትህም ከፍተህ የምታወራው ስለሆነ ማለት ነው። ኦርቶዶክሳውያን ይህንን ንቀው የባልቴቶች ወሬ ብለው ይተውታል ማለት ነው። ምንም የሚያስጨንቅም ስላልሆነ ማለት ነው። እንኳን ሙስሊሞች እንኳን ፕሮቴስታንቶች ይቀርና ኦርቶዶክሶች ራሱ የመዳን ህይወታቸውን ካልፈጸሙ አይድኑም የሚል ትምህርት ነው ያለን። በነገራችን ላይ ፎር ዩር ሰርፕራይዝ አንድ ኦርቶዶክሳዊ የመዳን ድኖ ልጅነትን ተቀብሎ ከዛ በኋላ ዕለት በዕለት መዳኑን የማይፈጽም ከሆነ ድህነቱን ያጣል ብላ የምታስተምር ቤተክርስቲያን ውስጥ ያለ እንዳንተ ሳያምኑ ይድናሉ የሚል የካልቪን ትምህርት ውስጥ ኦኬ ሳያምኑ እንዲያምኑ አድርጓቸው እግዚአብሔር አድኗቸዋል የሚል ትምህርት ውስጥ አይደለም ያለ ነው ማለት። እግዚአብሔር በቀደራቸው ቀድር ውስጥ ካልገቡ በስተቀር ሰዎች አይድኑም የሚል ትምህርት አለን የለንም። ሰው አምኖ ተጠምቆ ምስጢራትን ተቀብሎ ዕለት ተዕለት ክርስቶስን ወደ መምሰል ህይወት እያደገ ካልሄደ ኦኬ እንደ ቅርንጫፍ ደግሞ ተቆርጦ መጣል አለ። ስለዚህ እያንዳንዳችሁ የራሳችሁን መዳን ፈጽሙ ብላ የምታስተምር ቤተክርስቲያን ውስጥ ስለሆንን ማለት። ስለዚህ በዚህኛው መወያየት የምትችል ከሆነ አለን፣ ካልሆነ ግን ያው የሐሜት ጊዜ አይ ቲንክ ይበቃል ይመስለኛል። ቴንክ ዩ። አዎ እንግዲህ ዮሐዴ ምንድነው ኦኬ እንትን ነው ዳጊ የሆነ የሚሰማ ድምፅ አለ። ማን ነው ፓስተር ምናምን የሚሰማ ያለው እንዴ? እሺ እንግዲህ ዳጊ በጣም ይቅርታ ለወጣ ስለሆነ ሀሳብ ሰጥቼታ ኦኬ አቤት በጣም ይቅር በሉኝ። ለወጣ ያው ሌሊት ነው እኔ ጋር እና ሀሳብ ሰጥቼ ብቻ ልውጣ ፕሊዝ። እሺ ይቅርታ በጣም ሁላችንም ሰላም ይሁን ለሁላችሁ እያለሁ ትዝብቴን ብቻ ላስቀምጥ፣ ምክንያቱም ትምህርቱን ያው እዚህ ያሉ ታላላቅ ወንድሞቼ ይመልሱልኝ። እሺ ይቅርታ መዝሙር ያሬድ አንተ ከጨረስክ በኋላ አብረን እንወርዳለን። እኔ ጋርም ስለ ሚድናይት ስላለፈ እንደዛ ከሆነ በቃ ሌሎቹ አውሩ። መልካም እሺ በቃ ቀጥሉ። እሺ ምን አለ መሰለህ ዳጊ፣ አሁን በእርግጥ ኦልሬዲ በቃ እንደው አውራ ምናምን ብለንህ ነው ያወራኸው እና ምንም ችግር የለም። አሁን አለመመለስ ምናምን ምንም እንትን አላለኝም እኔን። ምክንያቱም ኦልሬዲ በቃ አልመልስም ብለህ አንዴ ስለተናገርክ እኔ ማውራት የምፈልገው ነገር አለ፣ እሱን ነው በቃ ማውራት የምፈልገው ብለህ እንደመጣ ነግረህናል እና በቃ ለአንተ ስለሆነ ተፈቅዶልህ በቃ እንድትወር ተደረገ። ብዙ ጊዜ እዚህ ቤት ስለማትመጣ ስለማትታይ ቢያንስ ስትመጣ ደብሮ እንዳትወጣ በሚለው ማለት ነው እና ለዛ እድል ተሰጥቶ አውርተሃል። አንድ አሁን ማወቅ ያለብህ ነገር ምንድን ነው? በመጀመሪያ ደረጃ ርዕስ ነበረን። ርዕስ አልነበራችሁም ለካ ላልከው ርዕስ ነበር። ጥያቄ ርዕስ ይሆናል ባይዚ። እሺ ይሄ እንደዚህ ነው የሚል ጥያቄ እሱ ራሱ ርዕስ መሆን ይችላል። ራንደምሊ ነው መታ የጠየቀችው ሰሊና፣ ትክክል ነው። አሁን ሰላም መታ መጠየቋ አንተስ እንዴ ሰላም ታዲያ ከጠየቀች እኔ ሳልጠይቅም እንዲህ ብላላ መጠየቅ ትችላለህ። እንግዲህ ይህንን መብት ሲስ ለሁላችንም ነው የሚሰጠው፣ ለእኛም ለእናንተም እየሰጠ እንግዲህ እንደ ሁኔታው ፌር ለመሆን እየሞከረ አንዳንዴም ደግሞ ወደ እናንተ ደላይ እያደረገ ችግር የለውም እንደዛ ቢያደርገው እኛ አንቀየመዋለን። በጣም ያፈጠጠ እንዳይሆን እንጂ
ወደ እናንተ ትንሽ ቢያዳላ ምንም ችግር የለውም። ያው ፕሮቴስታንት ስለሆነ እንደዛ ሊሆን ይችላል፣ ችግር የለውም። ያው ወንድሙ አንተ ደግሞ በጣም ወንድሙም ስለሆንክ ማለት ነው። አሁን ያም ሆነ ይህ ግን ምንድነው ልክ እሷ እንደጠየቀች ሁሉ አንተ መጠየቅ ትችላለህ። ግን ጊዜ የሚባል ነገር ደግሞ አለ። አየህ ለሁሉም ጊዜ አለው፣ ለሁሉም ጊዜ አለው። እሷ የሆነ አጋጣሚ ሆኖ ቀድማ ጠየቀች፣ ከሲስ ጋር ተመካክራ አልገባች። እኔም ስገባ ነው አጋጣሚ የሰማሁት ጥያቄያቸውን። ኦልሬዲ የእሷ ጥያቄ ስለመጣ የእሷን ጥያቄ እንመልስና ከዛ ደግሞ አንተ ደግሞ በተራ ደግሞ ነገ ትጠይቅ ይሆናል መተህ ደግሞ እንደዛ እያለ ይሄዳል። ከዛ ውጭ ግን የእሷን እንደዚህ ለመደበቅ ተብሎ ሌላ ርዕስ ይዞ መጥቶ በቃ እኔ የፈለግኩትን አወራለሁ መጥቼ ብሎ እንደዚህ ይሄ እኔ ነው እኔ አይጠበቅም ከትልቅ ሰው አይጠበቅም። ይሄ በቃ እናንተ እየተወያያችሁበት ያለ ነገር አለ፣ ብትወያዩም አያገባኝም። እኔ ራሴን መጥቼ ማውራት ይችላለሁ። እንዴት እንደዚህ ይባላል? በጌታ አይባልም እኮ። እና የመጀመሪያው ርዕስ ይጨርሳል። ከዛ ውጭ ግን አሁን የተናገርካቸው ነገሮች አሁን ቅድም ስለመለስኩኝ ድጋሚ መመለስ አይጠበቅብኝም። እንዳልኳችሁም ቤተክርስቲያንን በቋሚ አስተምህሮዋ መጥቶ መከራከር የሚችል የለም። ቤተክርስቲያንን መውቀስ የሚችል በቋሚ አስተምህሯ የለም። በቃ አለቀ። እሱን ይኸው አረጋገጥን እኮ። እሱ ላይ አልሄድበትም አለ። አሁን ጥምቀት አያድንም እኮ ነው የሚለው። አሁን ቅድም ሲናገር ሰምታችሁታል። ጥምቀትም አያድንም ነው። ቅዱስ ቁርባንም እውነተኛ የጌታ ስጋና ደም አይደለም፣ መልካም ስራ ከድህነት ጋር አይገናኝም እያለ የሚናገር ሰው ግን እንደዚህ ብለን እያመንን አይቃወመንም። በቃ ቋሚ አስተምህሯችን ላይ ማንም አይቃወመንም። አይታችኋል ቤተክርስቲያን እንዴት አይነት ሊገዳደሩት የማይችሉት አይነት ጥርት ያለ የጌታ ትምህርት እንዳላት። ስለዛ ትምህርቱን የሚጠበቀው ጌታም ስለሆነ እንደዚህ በግልጽ ሰው መጥቶ አይገዳደርም ከኤርሲያን ጋር። እሱ ጥሩ ነው። ከዛ ውጭ የተናገርካቸው ነገሮች ምንም ማስረጃ ያልጠቀስክባቸው። እኔ በአጭሩ እንደ አንድ ነገር ልንገርህ ዳጊ፣ ስለ ቤተክርስቲያን አስተምሮ ቤተክርስቲያን እንዲህ የሚል አስተምሮ አላት ስትል ግዴታ ምን ማምጣት አለብን መሰለህ? የመጽሐፍ ቅዱስና የአባቶች ማስረጃ ካላመጣ በአስተምህሮ ደረጃ የምንይዘው ነገር የለም። ከአባቶች ያልተቀበልነው ከመጽሐፍ ቅዱስ ያልተቀበልነው ነገር በአስተምህሮ ደረጃ በኛ ቤተክርስቲያን ውስጥ አይያዝም ገና ከጅምሩ ማለት ነው። ፎር ዩር ኢንፎርሜሽን የቤተክርስቲያን አስተምህሮ በመጽሐፍ ቅዱስ በአባቶች ትምህርት ኦፊሻሊ በሚሰጥ ትምህርት በዛ ውስጥ ነው የሚታወቀው ተገልጦ የሚኖረው። እና ከዛ ካላመጣ ያለ ማስረጃ ዝም ብለህ የፈለከውን ስታወራ ብትውል ምን ዋጋ አለው? ሰው ለመዳን ኦርቶዶክሶች ለመዳን ሲኦል መግባት ብቻ በቂያቸው ነው ብለህ ትመጣለህ። ዝም ብሎ እንደዚህ ማውራት ቀላል ምንድነው? ከባድ ይመስልሃል? እንዴ አይደለም፣ ቀላል እኮ ነው። ያው ልክ አሁን አንተ እንዳደረገው ማለት ቅልል ብሎ ነው በቃ ያወራው። ከዛ በኋላ ግን ያለ ማስረጃ እንደዚሁ ዝም ብለህ ትወጣለህ ማለት ነው። እና እንደዚህና መሰል ጥያቄዎች ካሉ የእኛን አስተምህሮ ለማወቅ ከፈለክ እንዳልኩ ከመጽሐፍ ቅዱስና ከአባቶች እንዲና እንዲህ የሚል አለ። ሰው ለመዳን ሲኦል መግባት ብቻ ነው በቂ የሚል እንደው ከአባቶች ትምህርት አግኝቻለሁ፣ ከመጽሐፍ ቅዱስ አግኝቻለሁ ካልክ ያገኘውን የመጽሐፍ ቅዱስ ክፍል ይዘና ያገኘውን የአባቶች ትምህርት ክፍል ይዘና እሱን እንመልስልሃለን። ከዛ ውጭ ግን ይሄ በተደጋጋሚ የተናገርነውን ይሄ ለሃይማኖት መከራከሪያ የሚሆኑ መጽሐፍት አይደሉም ብለን 10 ተናግረን እንግዲህ 10 ካልሰማ የኛ ጉዳይ አይደለም። በጣም ይቅርታ። አሁን እንደዚህ የሚል ገድላት ላይ አለ እያልኩ አይደለም፣ ወይ ድርሳናት ታምራት ላይ አለ እያልኩ አይደለም። ሲኦል መግባት ብቻ በቂ ነው የሚል እንደዚህ አይነት ነገር አለ እያልኩ አይደለም። እዛ ላይም ግን ምንም ሆነ ምን ግን በአጠቃላይ ግን የኛ አስተምህሮ ለማወቅ የሊቃውንት መጽሐፍት አለ፣ የአባቶች መጽሐፍ ቅዱስ አለ፣ ዋናው መጽሐፍ ቅዱስ። ከዛ ደግሞ የአባቶች መጽሐፍት እሱን ይዘህ ትመጣለህ። መሞገት የምትችል ከሆነ ትሞግታለህ። ዛሬ ግን ያው እንግዲህ እድሉን ሰተን አውርተሃል፣ በቂ ነው። በእርግጥ አንተም ልትወርድ ነው። አሁን ደግሞ የሰላምን ጥያቄ መመለስ የሚችል ሰው ካለ ፕሮቴስታንቶች ይመልሱልናል። ከሌለ ደግሞ እዚሁ ጋር ክርስቲያን አባቶች መምህራን ወንድሞች ስላሉ እነሱ ወይ ሪፍሌክት ማድረግ የሚፈልጉ ከሆነ ሪፍሌክት ያደርጋሉ። እና ኢንጀነራል ግን የክርስቲያን አስተምህሮ መጋፈጥ አትችሉም። ቴንኪው። እሺ እንግዲህ ያው አንድ ኦርቶዶክሳዊ ካወራ በኋላ እየጠበቅኩኝ እያወራህን ያለሁት የሰላም ጥያቄ እውነት ነው፣ ይመለስላት። ሰላም ዳጊ የት ነህ? ናና መልስ ፈልግሃለሁ በምትይኝ ጊዜ መጥቼ መልስልሻለሁ። አልተቀጣጠርንም። ጥያቄሽን ፈርቼው ከሆነ ኤቭሪዴ ጥያቄሽን እየመለስኩት ነው። ኤቭሪዴ በየወንድሞቼ ቤት ጥያቄሽን እየመለስኩት ነው። ከኔ ጋር ቀጠሮ ከፈለግሽ ደግሞ ምንም ችግር የለም። ዳጊ ነው የሚመልስልኝ የሚፈልገው አላለችም ሰላም። እኔ እስካሁንም አልሰማዋትም። አጋጣሚውን ተጠቅመህ ብትመልስላት ከሆነ ደግሞ ይሄን ለግለሰቡ ተውለት። ጥያቄ እንዳላስመረጥኳችሁ መልስ አትምረጡልኝ፣ ቀን አትምረጡልኝ። አሁን በዛሬ ቀን ሰላም ሄደች ጠይቂ ብያዝዣት አይደለም የመጣችሁ። ስለዚህ ዳጊ በዚህ ቀን መልስ የሚባል ነገር የለም። ኤቭሪዴይ ግን ዲል አደረገዋል። ይሄ ዛሬ ጥያቄ ርዕሳችን እሱ ነው። ይሄ ሰው ምንድነው አይገባውም? በጌታ በኢየሱስ ስም ርዕሳችን እሱ ነው። ዛሬ ተናግራለህ እኮ ሰምተናል። ስለዚህ ወደ ርዕሳችን ወርዳለሁ ብለህ ነበር አይደል?
መምህር በረከት ሰላም ይበሉን። ኧረ ሰላም እንበላቸው። ርዕሳችሁ ተመለሱ። ነገ ደግሞ እዚህ ቤት ገባና እኛ እውነት ለመናገር እኛ ተረት እኛ እናወራም። ትልልቅ ሰዎች ነን። መጽሐፍ ቅዱስ ጠቅሰን የምናወራ ከሆነ ብቻ ነው ከዚህ በኋላ የምንቀጥለው። ከዛ በተረፈ በዋልትና እንትን እኔ በጣም ውድ ጊዜ ነው ያለኝ። ዳጊ ታውቃለህ፣ የምንኖርበት ዓለም የሥራ ዓለም። ሰላም በለን እና መምህር በረከት ሰላም ይበሉ። ስለዚህ የሰላም ጥያቄ መለስለት። ቄስ አመሰግናለሁ። አመሰግናለሁ። መምህርም ሌሎቻችሁንም ቴንኪዩ። ጋዲሳንም አይቻለሁ። ቴንኪዩ። ዮሐድም አመሰግናለሁ። ሌላ ማን ያለው? ሰላም ይቅርታ፣ ጥያቄሽ ላይ እኔ ባይዘው እድል ባይሰጠኝ ሰላምዬ አንቺ እስክጨርሽ መጠበቅ። ቴንኪዩ፣ እናመሰግናለን። መምህር በረከት ሰላም ይበሉን። ሰላም ሁኑ። ቻው። አመሰግናለሁ። ሰላም ቀሲስ ይባርኩኝ። ወንድሞች እንዴት ናቸው? ይሰማል? ይሰማል። መምህር ይቀጥሉ። ይሰማል። እሺ፣ የኦርቶዶክስ ሁለት የድነት መንገድ እንዳለ እኔ ዛሬ ነው የሰማሁት። ድርሳነ ማርያም የሚባልም አለ። ቄሱ እዚህ ቁጭ ብዬ ለካ ስንት መጽሐፍ ሰዎች እያነበቡ ነው። እና ድርሳነ ማርያም እና የሆነ ነበር ነገረ ምንድን ነበረ የሚባል መጽሐፍ ሁሉ ሁለት አዳዲስ መጽሐፍቶች ተጠቅሰዋል። ቀሲስ ለማንኛውም እኔ ከእንደዚህ አይነት ውይይቶች የምረዳው ነገር የቤተ ክርስቲያን የነገረ ድህነት አስተምሮ ቅድም ሐኪም እንዳለው ሰዎች በጣም የሚፈሩት እንደ እሳት የሚፈሩት እየሆነ እንደመጣ ነው እና እንደ እሳት የሚፈራ ርዕስ ሲነሳ ያው ሌላ ርዕስ ፈጥሮ ምናምን አደናግሮ ምናምን ጉዳዩን አስትቶ ምናምን ለመሄድ ሙከራ ይደረጋል። ያው ይሄ እንደው ለሃይማኖት እኔ እንዲህ አይነት አካሄድ በጣም ነው የሚያስጠላኝ። በእውነቱ ለሃይማኖት አይደለም፣ የእውነትን ለማወቅ የእግዚአብሔርን መንግስት ለመውረስ ወደ እውነት ለመድረስ በሚደረግ ጉዞ ውስጥ ይህ አይነት አካሄድ እንደው በፖለቲካው ዓለም የምንጠላው ርዕስ የማዳፈን የተነሱ ጉዳዮች እንዳይወራባቸው የማድረግ ሌላ ነገሮች የመፍጠር እንደዚህ አይነት አካሄድ በቃ አንደኛ የሚሸነፍ አካሄድ ነው። ይሸነፋል። ይሄ ይሸነፋል። ይሄ በፕሮቴስታንት ወንድሞቻችን በኩል አሁን በመጽሐፍ ቅዱስ የተነሳውን ጥያቄ መልሶ እያሉ ነው ለመምህራኖቻቸው። እኛ ገድላትን ልንማር እኮ አይደለም የመጣ ነው። ስለ ገድላት ትንታኔ ለመስማት አይደለም። መጽሐፍ ቅዱሳዊ የሆነውን ትምህርት፣ መሰረታዊ የሆነውን ትምህርት እሱን ጸንታችሁ አሸንፋችሁ አሳዩን የሚል ሆኗል አሁን ድምፁና ይሄ ድምፅ በጣም እየጎላ ሲመጣ የሚፈጠሩ ችግሮች፣ መረበሾች የሚፈጥሯቸው አካሄዶች አሉ። ለማንኛውም ወንድማችን ዳጊያውን ያነሳው ኦርቶዶክሳውያን ለመዳን ምንም አያስፈልግም የሚል አስተምሮ አላቸው። ሲኦል መግባት በቂ ነው እስከ ማለት ድረስ የሄደው ይሄ ከኦርቶዶክሳውያን ነው ጋር እንዴት ይሄዳል? አሁን እንደው ለሚታዘብ አይምሮ ላለው ሰው ኦርቶዶክሳውያን እኮ በዓመት 200 ምናምን ቀን ይጾማሉ። ጾም አለ፣ የንስሐ ስርዓት አለ፣ የክርስትና ህይወት ፕራክቲስ አለ። ይህንን ሁሉ ታዲያ ለምንድን ነው የምናደርገው? እንደዚህ የምናምን ከሆነ ለምንድን ነው የምንጾመው? ለምን ጠዋት ተነስተን አንበላም? ለምን ቤተክርስቲያን እንመላለሳለን? እና ይሄ እንደው ዝም ብሎ በጣም ነገሮችን በጣም አበላሽቶ የማሳየት አጣሞ የማሳየት ጥላሸት የመቀባት አይነት አነጋገር ነው እንጂ እኛ ኦርቶዶክሳውያን እኮ እንደውም የመዳንን መንገድ አከበዳችሁ፣ ሰው ይሄን ያለ መዳን ይሄን ያለ ማድረግ አለበት እያላችሁ እግዚአብሔር በቀላሉ ሰው እንዲድን ያደረገውን መንገድ እናንተ አከበዳችሁ ብለው ነበር ሲከሱን የነበረው። አሁን ደግሞ እንደገና እንደው ምንም አያስፈልግም እያላችሁ ነው እያሉ ነው። እና ይሄ በጣም የሚያስገርም ነው። ለማንኛውም ገድላቱ ላይ ምናምን የሚነሱ ጥያቄዎች በራሳቸው ይታያሉ። ሲጀመር ገድላቱ እኛ የምናያቸው እዛ ተሰብስበው እነሱ የሚቆርጧቸው፣ የሚቀጥሏቸው፣ የሚያበላሿቸው ሌላ ትርጉም በሚሰጧቸው መንገድ ሳይሆን ገድላት የሚታዩበት፣ የሚነበቡበት፣ የምንረዳባቸው የራሳቸው መንገድ ስላለ እሱም በራሱ መንገድ ይታያል። ሰላም እህታችን ያነሳችው ጥያቄ ግን እኔም ሰሞኑን እየገረመኝ ነበረ። በምስጢራተ ቤተክርስቲያን ለማዳን ከነገራችን ላይ ማዳን የሚለው ቃል
ጀስቲፊኬሽን፣ ሳንክቲፊኬሽን፣ ግሎሪፊኬሽን ይህን ሁሉንም ያጠቃልለ ቃል ነው። ሁሉንም የሚይዝ ቃል ነው። ስለዚህ ለመዳን ምስጢራተ ቤተክርስቲያን አስፈላጊ መሆናቸውን እናምናለን ያለ ሰው ወደ ኦርቶዶክስ አስተምሮ እኔ 50-60% ከፕሮቴስታንት ቀርቧል ብዬ ነው ማስበው ወደዚህ ማለት ነው። በመካነ ኢየሱስም የምናየው መካነ ኢየሱሶች ለእኛ ነገራችን ላይ ባስተምሮ ቅርብ ናቸው። ከዚህም ደጋግሞ ሲሉት እንደነበረ ሌሎቹም ወደዛ ከመጡ እኛ በደስታ ደስ ነው የሚለን፣ እየቀረብን ነው ማለት ነው፣ እየተግባባን ነው ማለት ነው። እና ምስጢራተ ቤተክርስቲያንን እንደቀላል አይተዋቸው ከሆነ የኛ የነገረ ቅዱሳን ትምህርት ራሱ የሚነሳው ከምስጢራተ ቤተክርስቲያን ነው። ኮሚኒየን ኦፍ ሴይንትስ ከስጋው ደሙ ነው የሚነሳው። የሰማይና የምድሯ ቤተክርስቲያን ይገናኛሉ፣ አንድ ናቸው፣ በአንድ የተሰበሰቡ ናቸው የሚለው አስተምሮ ከምስጢረ ቁርባን የሚወጣ ነው። ከአንዱ ህብስት ከአንዱ ጽዋ የሚበሉ የሚጠጡ በሰማይም በምድርም በዚያ አንድ የሆኑ ቅዱሳን አይለያዩም የሚል ነው። የቤተክርስቲያን ነገ ቤተክርስቲያን ከምስጢራተ ቤተክርስቲያን ነው የሚነሳው እና ምስጢራተ ቤተክርስቲያንን ከተቀበሉ ነገ በእርግጠኝነት ነገረ ቤተክርስቲያን ምንድነው የቅዱሳንን ህብረት፣ የቅዱሳንን አንድነት፣ ምልጃ ይህን ሁሉ ይቀበላሉ ማለት ነው። እና ጥሩ አካሄድ ነው። ሰላም ያነሳችውን ጥያቄ ሲሪየስሊ ወደፊት ማየት ያስፈልጋል፣ መመለስ ያስፈልጋል። እና ጥሩ መቀራረብ ነው ያየሁት ወንድሞቻችን። ባይሆን ሰላም እንዳለችው ቅድም ድሮ ያልነው የተከራከርነው ስህተት ነው፣ እሱን አሻሽለናል፣ ሽፍት አድርገናል። ካለመረዳት ነበር እንደዛ የምንለው፣ እንደ ኦርቶዶክስ የምትቀበለው ሁሉ ውሸት ስለሚመስለን ነበረ። አሁን ግን ስንረዳ ስናነብ እንደዚያ እንዳልሆነ ተረድተናል ብለው ቢነግሩን ደግሞ የበለጠ ጥሩ መቀራረብ ይሆናል። ይህንን ነው የምለው። ቀሲስ ቃልዮት ያሰማል። ሲሳይ የለም እንዴ? ሲሳይ ቀጥል። ሰላም ቀሲስ ይፍሱኝ ባርኩኝ። ቀሲስ እንዴት ኖት? ሰላም ኖት? እግዚአብሔር ይባርክ። ቃልዮት ያሰማል። ቀጥል። መምህር ቃልዮት ያሰማልን። ሁላችሁንም ሰላም ብያለሁ። ያው በእርግጥ ሁሉም ነገር ተብሏል፣ ግን እኔ እስከማውቀው ድረስ እንደ ስድብ አትውሰዱብኝና ዳጊ ዘማሪ ነው። እኔ እስከማውቀው ድረስ ወይ ቴዎሎጂያንም አይደለ ወይ አስተማሪም አይደለ፣ ሁልጊዜ ቁጭ ብሎ የሚሳደብ ሰው ነው። በጣም አጸያፊ ነገሮችን ቤተክርስቲያንን የሚሳደብ ሰው ነውና ዘማሪ ነው። በቃ ዳጊ እንደው ትምህርቱ ከታችም ሆነ እየሰማ ከሆነ ትምህርቱ ቢቀርብና እንደው መዝሙሩ ላይ ትኩረት በጣም ብታደርግ መልካም ነው ብዬ አስባለሁ። እንደ ታናሽ ወንድም ማለት ነው፣ ከክፋት አይደለም፣ እንደ ታናሽ ወንድምና አሁንም የተናገረው ነገር ቅድም እንደተባለው እንግዲህ ጋዲ እንትኑ ስለሌለ ሐሳቡ ብቻ ወደ ሐሳቡ ልመለስ። እሺ ወደ ሐሳቡ ልመለስ። ራሱን ዲፌንድ ስለማያደርግ ስለሌለ ወደ ሐሳቡ ላይ ብቻ። እሺ ብሮስኪ ምንድነው እንደተባለው መሰረታዊ በሆነ በሳንታ ጋር ነው ድምጽ ያለው፣ ቶኒ ጋር ነው። ቶኒ ሚውስ ላድርገው። ቶኒ ጋር ነው። አጥር 30 ሰከንድ 1 ደቂቃ ማክሲመም በወስድ ነውና መሰረታዊ በሆነው ነገር ሁሉ ሳንቶች ባይዘወይ ቀደም እንደተባለው በእኛ ቤተክርስቲያን ወይ ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ያሉ ትምህርቶች ቀደም እኔ እንደውም ዳጊ ልጠይቀው ፈልጌ ነበር። አሁን መምህር በረከትም ተናግረዋል። አንድ የተናገሩት ነገር አለ። ምንድነው ይሄ ነገሮችን የምናይበት አሁን ገድላት ድርሳናት ላይም ሲኬድ በምን መልኩ ነው የምንረዳው፣ እንዴት ነው የምናያቸው የሚለውን ነገር እኔ እንደው ዳጊ ቢቆይ ኖሮም ዘጸአት ምዕራፍ 20 ላይ ያለውን ሐሳብ ላነሳለት ነበረ። ዘጸአት ምዕራፍ 20 ቁጥር 6 ላይ እግዚአብሔር አምላክ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን አደርጋለሁ የሚል ቃል አለ። ለምሳሌ አሁን ይሄንን ቃል እንዴት ነው የሚረዱት ፕሮቴስታንቶች? ለምሳሌ ሺህ ትውልድ የሚል ነገር አለ፣ ቃል በቃል መጽሐፍ ቅዱስ ላይ የተጻፈ ቃል በቃል የተጻፈ ነገር አለ። እንዴት ነው የሚረዱት? አሁን እዚህ ጋር ስንመጣ ላይክ ፕሮቴስታንቶች ከዚህ በፊትም ጠይቀን አይተናል። ሺህ ትውልድ ሲባል ሊትራሊ አይወሰድም። 1000 ቆጥረን እንደው ወደፊት እንደ እግዚአብሔር አምላክ አሁን በዛ ሰዓት ላይ ለሚወዱኝ ትእዛዜን ለሚጠብቁ 1000 ትውልድ ብሎ ሲናገር እንዴ በዛ ትውልድ ውስጥ ሌላ ሃይማኖት የለም እንዴ? በዛ ትውልድ ውስጥ ጣዖት አምላክ የለም እንዴ? በዛ ትውልድ ውስጥ እግዚአብሔርን ማያውቅ የለም እንዴ? ሊትራሊ እንወሰደው ከተባለ እኮ 1000 ትውልድ ከተባለ ሁሉንም ትውልድ ያካትታል። ነገር ግን ምንድነው መጽሐፍ ቅዱስን የምንረዳበት መነጽር አለ። ኦርቶዶክሳዊ መረዳት አለ፣ ጥንታውያን አባቶች በተረዱበት መንገድና አንዳንዴ እንደው የሆነ ነገር ስለተጻፈ ብቻ እንደው ለፕሮቴስታንቶች ምንድነው ያለኝ መልእክት የሆነ ነገር ተጽፎ ስለተገኘ ብቻ ሳይሆን አንደኛ
በምን መልኩ ነው አንደርስታንድ የምናደርገው የሚለው ነገር ማተር ያደርጋል። በምን መልኩ ነው ኦኬ። ከዚህ በፊት ብለናል። አሁን ባለፈው አንድ ፕሮቴስታንት የሆነ ጽሁፍ ለማብራራት ብሎ መጽሐፍ ቅዱስ ላይ እዚህ ሁለተኛ ነገሥት ምዕራፍ 4 ቁጥር 31 ላይ ያለውን ሐሳብ ኤልሳ ሕፃኑ ልጅ ከሞት ያስነሳበትን ለማብራራት ሲል የቤተክርስቲያንን መጽሐፍ ጠቅሶ ነው የቤተክርስቲያንን መጽሐፍ ኦኬ የቤተክርስቲያን መጽሐፍ ጠቅሶ በዚህ መልኩ ነው ቤተክርስቲያን ራሱ የምትረዳው እና እነዚህ የተባሉት ኦፊሻሊ ቤተክርስቲያን ሪኮግናይዝ ያደረገቻቸው ገድላትና ድርሳናት ሪኮግናይዝ የተደረጉት ማለት ነው። እነዚህን ራሱ ኦኬ ቸርች ከሆነች የጻፈቻቸው ምን ለማለት ፈልገሽ ነው ተብላ መጠየቅ ያለበት ቤተክርስቲያን ናት ወይ ደግሞ መምህራን ናቸው። እዚህ ጋር ምን ለማለት ተፈልጎ ነው የሚለው ነገር የሚያብራሩ ስለምን ባለቤትነቱ የቤተክርስቲያን ስለሆነ ማለት ነው። ኦኬ ስለዚህ ማንም ከመሬት እየተነሳ የሆነ ጽሁፍ በተገኘ ቁጥር ራሱ በፈለገው ነገር ራሱ በፈለገው አንደርስታንዲንግ ራሱ በፈለገው ማይንድ ሴት ነገሮችን እየተረጎመ እንደው እንዲህ ስላለ ተቀባይነት ይኖረዋል ማለት አይደለም። ግን ብቻ ጥሩ ነው። ታች ያለው ሰው የታዘበውን ነገር ይታዘባል ብዬ ተስፋ አደርጋለሁ። አመሰግናለሁ። እግዚአብሔር ያክብርልን። ሲሶ ቴንክ ዩ። እሺ ጋዲ ቴንክ ዩ። ቃሎች ያሰማል። በነገራችን ላይ ሲሲ እንትን ነው ከታች ይቅርታ ላወራ እንትን ልል አይደለም ከታች ጴንጤ ገድልን ይሰብካል ኦርቶዶክስ እንደዚህ ወንጌል ምናምን የሚል ነገር አየሁና ያው እንግዲህ አሁን ገድልን ይሰብካል ስትሉ ያው ዝም ብሎ ገድል ብቻ ስለሚሉ ከሆነ እንደው ይሁን እንጂ ገድልንም አይሰብኩም። እውነቱን ለመናገር ከይቅርታ ጋር ማለት ነው። ገድልን መስበክ ማለት የምርም ገድልን በትክክል ተረድቶ መረዳት ባለብን መሰረት ማለት ነው። ስለዛ በዛ መልኩ አድርጎ ክርስቶስን ማሳየት ሲችሉ ያኔ የምርም ሰብከዋል ብለን ልንናገር እንችላለን። የገድል ዋናው ዓላማቸው የገራት ክርስቶስ ኢየሱስን ማሳየት ስለሆነ እንደዛ አድርገው ከሆነ እሰየው እንደዛ እንላለን እንጂ የምርም እንደው ካየ ነው ጴንጤ ገድልንም አይሰብክም። ኦፍኮርስ አልሰበኩም እና እሱ እንዳያምታታ በሚለው ነው እና እንደዛ ነው። ማን አለ ሌላ የሚያወራ? በቃ እንትን እንበልና እኔ እኮ አላወራሁም። እንደዚህማ አሳራጊ ብቻ አታረጉኝም። ከስር ሰው ከማሳረገውቱ በፊት ግን ቅድም ያልኩት ነገር በጣም ደጋግሞ የሚሰሙትም እንዲያስቡበት ሚስጥራተ ቤተክርስቲያን ለመዳን ናቸው ብሎ የተቀበለ ሰው ኮሚኒየን ኦፍ ሴይንትስ የቅዱሳንን ህብረት የቅዱሳንን አንድነት በሰማይና በምድር ያሉ ቅዱሳን አንድነት